አብይ አህመድ ከሰዓታት በኋላ ምናልባትም የመጨረሻውን ጥሪ ያስተላልፋል። ከዚህ በፊት አብይ አህመድ ሁለት ጊዜ በአማራ ክልል ተገኝቶ መልእክቶችን ያስተላለፈበት ጊዜያቶች አሉ። አንደኛው አማራ ክልል ላይ ያሉ የአማራ ልሂቃንን የአማራ አመራሮችን የፈጀበት ዕለት ነው። በዛ ዕለት እዛው ተገኝቶ በአማራ ስቱዲዮ በቀጥታ መልእክት ያስተላለፈበት ጊዜ ነው። እሱን እናስታውሳችኋለን። ከዛ ውጪ ሁለተኛው ሰሜን ዕዝ ተመታ ብሎ ጦርነት ያወጀበት ዕለት ነው። እነዚህ ሁለት ጊዜያቶች ሁሉ በቀጥታ አማራን ኢምፕላይ ያደረጉ ንግግሮችን አብይ አህመድ አድርጓል። ለሶስተኛ ጊዜ አብይ አህመድ ወደ አማራ እና በአማራ ቴሌቪዥን የሚቀርብበት ትልቁ ምክንያት ከዚህ ጋር እየተገናኘ እንዳለ እየሰማን ያለ ነው። ጦርነት ለማወጅ ለዚህም የመጨረሻውን ጥሪ ለአማራ ሕዝብ ማስተላለፍ እንደሚፈልግ አብይ አህመድ በሚገባ እናውቃለን፣ በሚገባ ተገንዝበናል። ስለዚህ አማራው እንዲያውቅ እንዲገነዘብ ማድረግ የኛ ኃላፊነት ነው የሚሆነው። አብይ አህመድ ማን ነው? አብይ አህመድና የአማራ ሕዝብ ግንኙነት ምን ይመስላል ባለፉት 3 ዓመታት የሚለውን በደንብ የምንቃኝበት ቢሆን ደስ ይለኛል ይሄኛው ፕሮግራማችን። ከዛ ባሻገር ዝግጁ ነን የሚሉ መልእክቶች እየተላለፉ ነው። ከዛ ውጪ ለምሳሌ ማን ነው ባጫ ደበሌ ጀነራል ባጫ እንግዲህ እንደምታውቁት አማራንም ከዚህ በፊት በመምጣት ሰሜን ዕዝ ተጠቃ፣ አማራዎች ተለይተው በዚህ መንገድ በዚህ አሰቃቂ ሁኔታ ተገድለዋል በማለት አማራውን በማነሳሳትም የነበረው ሚና ቀላል አይደለም። የአማራ እናት ቂሙን የማይበቀል ልጅ የአማራ ልጅ ካልወለደች የተረገመ ይሁን ውሃ ሆኖ ቢቀር ይሻለዋል የሚል በጣም በእውነቱ በወቅቱ ብዙዎቻችንን በተለያየ መንገድ ነው እንትን ያደረገ እጅግ አደገኛ ንግግሮችን፣ ጥሪዎችን ሲያደርጉ ጀነራሎቹ እናስታውሳለን። አሁንም ምንድን ያለው ህወሓት ውጊያ ከጀመረ ውጊያውን የሚጀምረው አስመራ ሆኖ እንጂ መቀሌ ሆኖ ውጊያውን መምራት እንደማይችል አረጋግጣለሁ ሲል እንግዲህ በኬንያ የኢትዮጵያ አምባሳደር የሆነው ጀነራል ባጫ ደበሌ መናገሩን ከትናንትና ጀምሮ መልእክቶች ሲወጡ ተመልክቻለሁ። ምን እየነገረን ነው ባጫ የሚለውን ነገር በማንሳት ነው ፕሮግራሙን የሚጀምረው። አብይ አህመድ በበርካታ ጊዜያቶች ውስጥ ጦርነት ሲያውጅ ሌጋል ኤንድ ሞራል ግራውንድ ለጦርነቱ መስጠት እጅግ አስፈላጊ መሆኑን ጠንቅቆ ያውቃል። ለዚህ ጦርነት ለማወጅ የሚያስችሉትን ቅድመ ሁኔታዎች ለማሟላት በርካታ ሂደቶችን ይሄዳል። ከዚህ በፊት ለየት የሚያደርገው ትልቁ የጦርነቱን ለማወጅ እና የኢትዮጵያውያንንም ልብ በተለየ መንገድ ልብና አእምሮ ለመቆጣጠር ያስችለኛል ያለው አካሄድ ሰሜን ዕዝ ተጠቃ የሚለውን ናሬቲቭ ይዞ መምጣት ነው። ከዛ አስቀድሞ የነበሩ ሂደቶችን ሰሜን ዕዝ ከመጠቃቱ በፊት ወይም ሰሜን ዕዝ ተጠቃ የሚለው ትርክት ከመምጣቱ በፊት ከዛ በፊት የነበሩ ቅድመ ሁኔታዎችን ከዛ በኋላ ከጦርነቱ በኋላ በጣም በርካታ መረጃዎች ወጥተዋል። ከዛ በኋላ እና አብይ አህመድም ከፕሪቶሪያ ስምምነት በኋላ ሰሜን ዕዝ የሚለውን ቃል ተቀምም ጭምር ድፍረት ሲያጡ ስንመለከት ከርመናል። በወቅቱ ግን ጦርነትን ለማዋለድ ይጠቅመናል ያሉት ትልቁ መንገድ ሰሜን ዕዝ ተጠቅቷል የሚለውን ትርክት መፍጠር፣ መተግበር እና በእያንዳንዱ ማህበረሰብ ዘንድ ያንን ትርክት ማስተጋባት በወቅቱ ጦርነቱን ለመጀመር የሚያስችል የሞራልና ሌጋል ግራውንድ ይሰጠናል የሚል እምነት እንደነበራቸው ምንም አያጠራጥርም። በዛም ምክንያት ሰሜን ዕዝ ተጠቅቷል የሚለውን ትርክት በስፋት እንዲያስተጋቡ ተደርጓል። በኋላ ሰሜን ዕዝ አብዛኛው ኢትዮጵያዊ ሰሜን ዕዝ መጠቃቱ ብቻ ሳይሆን በሰሜን ዕዝ ጥቃት ወቅት የአማራ ተወላጆች የነበሩ የሰራዊቱ አባላት ተለይተው በአሰቃቂ ሁኔታ ስለመገደላቸው በተለያየ መንገድ በዚህ አገዛዝ ሚዲያዎች ተቋማትም ጭምር በተደጋጋሚ ሲነገር የነበረ ነው። በነገራችን ላይ ይሄንን በተመለከተ ከዛ በኋላ የተሰሩ ለየት ያሉ ጥናቶች አማራው በተናጠል እንደዚህ አይነት ነገር ደርሶበታል የሚለውን ነገር የሚያሳዩ ተጨባጭ መረጃዎችን ማግኘት አልቻልኩም። እኔ ጥረት አድርጌያለሁ። በዚህ ጉዳይ ላይ ተጨማሪ መረጃ ሊልክልኝ ፍቃደኛ የሆነ ሰው ካለ አሁንም ትብብር ጠይቃለሁ። በተለየ ሁኔታ ሰሜን ዕዝ ተጠቅቶ አማራዎችን በተለየ ሁኔታ የተጠቁበት ሁኔታ ያለ ተብሎ ይነገር የነበረውን ትርክት በተመለከተ ማለት ነው። ግን ለረጅም ጊዜ አማራውን ሕዝብ በከፍተኛ ደረጃ ያስቆጣ እንደነበረ በወቅቱ አስታውሳለሁ። በኋላ ጀነራል በርካታ የአማራ ተወላጅ የሆኑ ጀነራሎች በምርኮኝነት ተይዘው የነበሩትም ጭምር ተለቀው ለምሳሌ ዘላለም መንግስቴን መውሰድ ይቻላል።
ሌሎች ጀነራሎችንም በርካቶችን ማንሳት ይቻላል። ከዛ በኋላ ከተለቀቁ በኋላ በተለያየ ቦታ ላይ አይተናቸዋል። አሁንም ከአብይ አህመድ ጋር ሆነው አማራን ህዝብም ጭምር እየወጉ ያሉ አካላቶች እንዳሉ በትክክል ተመልክተናል ማለት ነው። ግን ይሄንን በተመለከተ የሰሜን ዕዝን ትርክት በተመለከተ በከፍተኛ ደረጃ ትርክቱን የናደው እና ያፈረሰው ታዬ ደንደዓ ነው። ታዬ ወጥቶ ሰሜን ዕዝን በተመለከተ በቀጥታ አለ ያለውን እውነታ ለኢትዮጵያ ህዝብ ወጥቶ አጋልጧል። በወቅቱ እኛም በኦሮምኛም በአማርኛም የተናገረውን ንግግር አስተጋብተናል። በአንድም በሌላም መንገድ ኤኒዌይ አብይ አህመድ መጠነ ሰፊ ጦርነት እንዲያዋልድ ካደረገ የኢትዮጵያ ውስጥ ያለውን በተለይ የህብረተሰቡን አእምሮ ለመቆጣጠር በወቅቱ ህዝቡን ከጎኑ ለማሰለፍ የተጠቀመበት ትልቁ ትርክት አድርጎ የተጠቀመው ሰሜን ዕዝ ተጠቅቷል የሚለው ትርክት መሆኑን ከዛም ባሻገር ተናጥላዊ ትርክቶች የተስተጋቡ መሆኑን በተለይ አማራውን በተመለከተ በተለያየ መንገድ ጥሪዎች ተላልፈዋል። ከጥሪው መተላለፍን ባሻገር በተለይ ደግሞ መከላከያ ሰራዊቱ ከወጣ በኋላ ቲፒኤልኤፍ አድቫንስ ሲያደርግ አማራ ክልል ላይ የደረሰውን ውድመት እና ከዛ በኋላ ተከትሎ አማራው ራሱን ለመከላከል የሄደበትን ርቀት የምናስታውሰው ነው ማለት ነው። ግን በዋናነት አብይ አህመድ ጦርነት ለመጀመር አስቀድሞ ዝግጅቱን ከጨረሰ በኋላ የተጠቀመው ትርክት ሰሜን ዕዝ ተበላ የሚል ነው። ያንን እንደ ሞራል ግራውንድ እንደ ሌጋል ግራውንድ ጦርነትን ጀስቲፋይ የሚያደርግ ለዲፕሎማቲክ ማህበረሰቡም በሚገባ ተቀንብቦ የተነገረ ትርክት አድርጋችሁ ልትወስዱት ትችላላችሁ ማለት ነው። አብይ አህመድ አሁን ሰሜን ዕዝ ትግራይ ላይ የለውም። አሁን ላይ this time ሰሜን ዕዝ ትግራይ ላይ በሌለበት ሁኔታ አብይ አህመድ አሁን ወደ ትግራይ ላይ ጦርነት ለማወጅ የሚችለው ነው ሊጠቀምበት የሚችለው ስልት ምንድነው የሚሆነው ነው። ባጫ ደበሌ ናይሮቢ ቁጭ ብሎ እየፈጠረ ያለው ትርክት ሞራል እና ፖለቲካል እና ዲፕሎማቲክ ግራውንድ እየፈጠረ ነው። ለምሳሌ በቅርብ ጊዜያቶች አዲስ አበባን ጨምሮ ይደረጉ የነበሩ ሰልፎች እነ ኬሪያ ጥሪ ባይዘወይ እነ ኬሪያ ኩድ ቢ ላይክ ትግራይ ላይ ሰላም እንዲመጣ ወይንም ደግሞ የትግራይ ልሂቃን አንድነት ምናምን ሊያሳስባቸው ይችል ይሆናል። ግን ለአብይ አህመድ እየወጡ በሚዲያ የሚናገሩት ነገር አብይ አህመድ ቀጥሎ ለሚያደርሰው ጥፋትና ውድመት ኃላፊነትን እነሱ እንዲወስዱ አስቀድሞ እየሰራባቸው እንደሆነ ምን ያህሎቹ እንደተገነዘቡት አላውቅም። ግን አብይ አህመድ ወደ ትግራይ እንዲገባ የሚያደርጉትን ጥሪ በተደጋጋሚ ሚዲያ ላይ እየወጡ እንዲያስተላልፉ የሚደረግበት ምክንያት ለጦርነቱ አትሊስት ኤሊት ቤዝድ ኮንሰንሰስ የትግራይ ልሂቃን ጥሪ አድርጎ አብይ አህመድ ሊወስደው እየፈለገ እንዳለ በተደጋጋሚ ስናነሳ የነበረ ነው። ከዛ ባሻገር ግን ሰልፎችን አካሂዷል። ሰልፎቹ አይታችሁ ከሆነ በአማርኛ ብቻ ሳይሆን በትግርኛ ብቻ ሳይሆን በእንግሊዘኛ የተጻፉ ባነሮችም የተስተጋቡበት ሰልፍ ነበር። ለምንድን ነው አብይ አህመድ ያን ሰልፍ የሚፈልገው? እውነት ለመናገር ተሰላፊዎቹ የተሰማቸውን ስሜት እንዲያንጸባርቁበት የሚደረግ ሰልፍ አልነበረም። የዛ ሰልፍ ትልቁ ግብአትነት ተይዞ በካሜራ በዶኩሜንተሪነት ተቀርጾ ለኢንተርናሽናል ኮሚኒቲው ይሄው ህብረተሰቡ በአዲስ አበባም በሌላው ቦታም ያለው የሀገራችን ህዝብ ትግራይ ላይ ሰላም ይስፈን እያለ ጫና እያሳደረብን ነው። ስለዚህ ወደ ትግራይ ለመግባት ህብረተሰቡ እንድንገባ ጥሪ እያቀረበልን ነው። ከአቅማችን በላይ ሆኗል። የህዝቡ ምሬትና ይሄው በሰልፍና በቁጣ እየገለጸ ነው። ስለዚህ ልንገባ ነው ብሎ ያንን እንደ መንደርደሪያ ሊጠቀምበት እያሰበ እንደነበረ እሱንም በተደጋጋሚ ስናነሳ ነበር። አሁን ላይ ባጫ መጥቶ እየነገረን ያለው ነገር ምንድነው? ቲፒኤልኤፍ ጦርነቱን ከጀመረ መቀመጫው የሚሆነው የት ነው የሚለው። ጦርነቱን ከጀመረ ህወሓት ውጊያውን ከጀመረ የሚመራው ከአስመራ ሆኖ እንጂ መቀሌ ሆኖ ውጊያ መምራት እንደማይችል አረጋግጥልሃለሁ ሲሉ ነው የሚለው። በዋናነት ምን እያለ ነው? ይሄ ጦርነት ትግራይ የምንገባው ትግራይን ልንወጋ ሳይሆን የሀገርን ሉዓላዊነት ልናስከብር ነው። ከማን የተቃጣብንን ጦርነት ነው የሚለው? ከኤርትራ የተቃጣብን ጦርነት በማለት ጦርነቱ ሪፍሬም ላይ ያደርገው እየሞከረ እንዳለ ወይንም ደግሞ አክተሩን በቀጥታ የዚህን ጦርነት ተዋናይ የኤርትራ መንግስት ለማድረግ እና በስመ ሉዓላዊነት ወደዛ ወደ ትግራይ ሊገባ እንደታሰበ በቀጥታ ልክ ከኤርትራ ጋር እንደሚደረግ ከኤርትራ የተቃጣ ጥቃት እንዳለ በማስመሰል ወይንም ፍሬም በማድረግ ወይንም ሪፍሬም በማድረግ
ወደ ትግራይ መግባት ፍላጎት እንዳለ አንድ በግልጽ የምንመለከተው ነው። በዋናነት የሚሰጠን ትርጉም እሱ ነው። በሌላ በኩል ይሄ ንግግር አሁንም እየተነገረ ያለው ለኢንተርናሽናል ኮሚኒቲው ነው። ለዲፕሎማቲክ ኮሚኒቲው ምን እየተባለ ነው ያለው? ይሄ ጦርነት የፕሮክሲ ጦርነት ነው። ስለዚህ ማዘዣውን የት አድርጎ ነው የሚዋጋው ነው? መቀሌ ላይ አድርጎ ሳይሆን የሚዋጋው አስመራ ላይ አድርጎ ነው የሚዋጋው። ስለዚህ እኛ ከአስመራ ለሚቃጣብን ጥቃት ነው ምላሽ የምንሰጠው እንጂ በተናጠል ከትግራይ ጋር እየተዋጋን አይደለም የሚል አጌን ሌላ የዓለም አቀፉን ማህበረሰብ ለማታለል እየተሰሉ የሚነገሩ ንግግሮች እንደሆኑ በሚገባ መገንዘብ ይቻላል። ሌላው ሞስት ፕሮባብሊ ሶስተኛው ይሄ ንግግር ኢምፕሊኬት የሚያደርገው ምናልባትም እጅግ በጣም ተደጋጋሚ የሆነ ሰርቬይለንስ እያደረጉ ስለሆነ የትግራይን ሊደርሺፕ ኢሚዲየትሊ ኒውትራላይዝ እናደርገዋለን። ስለዚህ ሊደርሺፑ መቀሌ ላይ ወይንም ትግራይ ላይ ሆኖ በቀጥታ ማዘዣ ጣቢያውን ወይንም ኮማንድ ሴንተሩን ትግራይ ላይ አድርጎ በቀጥታ ጦርነቱን ሊመራ አይችልም። ካደረገም በቀጥታ የኛ የድሮን የበላይነት ስለሚኖር ሊደርሺፑን ቴክ አውት እናደርግ በፍጥነት ሊደርሺፑን ኒውትራላይዝ እናደርጋለን። ስለዚህ ሊደርሺፑ ሸሽቶ ሌላ ቦታ ላይ ሆኖ አመራር ሊሰጥ ስለሚችል በቀጥታ ጦርነቱን ከአስመራ ጋር ማገናኘቱ አስፈላጊ ነው የሚል አንድምታ ያለው ወይንም በዛ መንገድ የተሰላ መሆኑን በግልጽ ትመለከታላችሁ። የባጫ ይሄንን ንግግር ማድረግ፣ የነጻድቃን ዝግጅታችንን አጠናቀናል ብሎ መምጣት፣ አብይ አህመድ የመጨረሻውን ጥሪ ለአማራ ለማስተላለፍ ዛሬ ወደ አማራ ቴሌቪዥን መምጣት፣ እነዚህ ሁሉ ነገሮች በርካታ ቬክተሮች ግን ደግሞ አንድን ነገር ኢምፕላይ የሚያደርጉ ናቸው። እሱም አብይ አህመድ ጦርነት ሊያውጅ ዝግጅቱን ማጠናቀቁን የሚያሳይ መሆኑን በትክክል መገንዘብ ያስፈልጋል። ዋር ጦርነት ከጦርነት እንግዲህ በርካታ ጦርነት ውስጥ የነበረችን ሀገር ሌላ ተጨማሪ ጦርነቶችን ሌላ ተጨማሪ የውጊያ ግንባሮችን አብይ አህመድ ሊያዋልድ ደፋ ቀና እያለ እንደሆነ በትክክል እንገነዘባለን። መጥቶ የሚያስተላልፋቸውን መልእክቶች ዛሬም ትላንት እንደተናገርነው በቀጥታ ለአማራ ህዝብ የሚተላለፉ ጥሪዎች ናቸው። ከዚህ በፊት አብይ አህመድ በሁለት መድረኮች ላይ ለአማራ ህዝብ እንዳልኩት ሁለት ጊዜ ንግግሮችን አድርጓል። ሁለቱ ንግግሮች ከባህር ዳር የተደረጉ ንግግሮች ናቸው። አንደኛው ሰሜን ዕዝ ተጠቃ ያለለት ነው። ሌላኛው ንግግር ያደረገው የሰኔ 15 የአማራ አመራሮችን አብይ አህመድ ራሱ በመራው ኦፕሬሽን ከገደለ በኋላ የአማራ ስቱዲዮ የአማራ ቴሌቪዥን ጣቢያ ገብቶ ያደረገው ንግግር ነው። በመጀመሪያ ላስታውሳችሁ የምፈልገው እዛ ባህር ዳር ተገኝቶ አብይ አህመድ መጀመሪያ ላይ ከሰኔ 15 በኋላ ያደረገውን የመጀመሪያው ንግግር በተመለከተ አጠቃላይ ያለውን ድባብ እንድታስታውሱት የመጀመሪያውን ቪዲዮ አሳያችኋለሁ። አብይ አህመድ ያንን ንግግር ሲያደርግ የነበረበትን ሁኔታ ላሳያችሁ ፈልጋለሁ። እሱን ይዩት። ቀጥሎ ሰሜን ዕዝ ተጠቃ ያለበትን እና ያንንም ንግግር ያደረገበትን ቪዲዮ አሳያችኋለሁ። መጀመሪያ ግን ከባህር ዳር ሆኖ ያስተላልፈውን ንግግር ልናየው እንችላለን። ኦኬ፣ ይሄ ሰሜን ዕዝ ተጠቃ ያለበት ነው። ልታስኬደው ትችላለሽ። ህዝብ ወይ ዛሬ ከሃዲ ኢትዮጵያውያን ኢትዮጵያን ወቅተዋታል። ኢትዮጵያ ያጎረሰ እጇ ያጠባ ጦቷ ተነክሷል። ላለፉት 20 ዓመታት በቀበሮ ምሽግ ውስጥ በመሆን ሀገሬ ወገኔ ህዝቤ ብሎ በብዙ ሺዎች መስዋዕትነት ከፍሎ ቆስሎ ደምቶ ደክሞ ሀገሩንና ህዝቡን የታደገው የሀገር መከላከያ ሰራዊት ዛሬ ምሽት ከመቀሌ ጀምሮ በበርካታ ስፍራዎች በከሃዲ ኃይሎች እና ባደራጁት ኃይል ጥቃት ተፈጽሞበታል። ይህ ጥቃት በሀገራችን እስካሁን ከደረሱ ጥቃቶች እጅግ አስነዋሪ የሚያደርገው ሰላም ለማስከበር በተለያየ ሀገር የተሰማራው የሀገር መከላከያ ሰራዊት እንኳ በውጭ ኃይሎች ያልደረሰበትን ጥቃት በገዛ ወገኖቹ ከጀርባው እንዲመታ፣ ብዙዎች እንዲሰዉ፣ እንዲቆስሉ፣ ንብረቶች እንዲወድሙ
ተደርገዋል። ይህ የጥፋት ኃይል ላለፉት በርካታ ወራት እኩይ ተግባራት ሲፈጽም ቆይቷል። በተለይም በተለያየ የሀገራችን ክፍሎች ባሰለጠናቸው፣ ባስታጠቃቸው እና ባሰማራቸው ኃይሎች በንጹሃን ዜጎች ላይ እጅግ እናመሰግናለን። እንግዲህ በቀጥታ መጥቶ ለኢትዮጵያ ሕዝብ አፒል አደረገ። በቀጥታ የኢትዮጵያን ሕዝብ ስሜት ግን ሊያነሳሳልኝ ይችላል የሚለውን ሞራል፣ ሌጋል እና ኢሞሽናል አፒል ያደረገው ግን ሰሜን ዕዝ ተጠቃ በሚል ሰሜን ዕዝ ተበላ፣ ተጠቃ። ለአማራው የተነገረውም ነገር አለ በተለያየ መንገድ። በቀጥታ መጥተው የአማራ ሕዝብ ላይ ነው ጦርነት ያወጁት የከፈቱት በሚል በቀጥታ አማራውንም አድሬስ ለማድረግ ሙከራ ሲያደርግ በእነዚህ ንግግሮች ውስጥ ትመለከታላችሁ። ይሄንን ንግግር እስከ መጨረሻው ብትሰሙት በቀጥታ ለአማራም የሚተላለፍ መልእክት እንዳለ በመጀመሪያው ንግግር ውስጥ በግልጽ ትመለከታላችሁ። አብይ አህመድ በዚህ ኢትዮጵያ ውስጥ ሰሜን ዕዝ ተጠቃ፣ ጦርነት ታወጀብን ባለው ቪዲዮ ላይ ምንም አይነት በሚናገረው ነገርና በሱ ፋሻል ኤክስፕሬሽን መካከል ምንም አይነት ኢሞሽናል ሪሌሽንሺፕ እንደሌለ የፊት ገጽታውን አይታችሁ ትመለከታላችሁ። ለማስመሰል እንኳን ጥረት አያደርግም። ጦርነት እንደመጣበት፣ ጦርነት እንደተከፈተበት ወይንም ደግሞ ጦርነት እንደተቀሰቀሰበት ሀገር አይደለም ንግግር የሚያደርገው። ከዛ በፊት አሁን ላይ ስናጣራ ከበርካታ የሀገሪቱ አካባቢዎች ላለፉት 3 ቀናት እንግዲህ ከተባለው ቀን ሰሜን ዕዝ ተጠቃ ከተባለው ቀን አስቀድሞ በርካታ ሰራዊት ከሀገሪቱ ያንቀሳቀሰ መሆኑን በገሃድ የተመለከትነው ነው። ከበርካታ አካባቢዎች ላይ ወታደር ሲያዘምት ነበር። አብይ አህመድ ጦርነትን ለማድረግ የሚያስችሉትን ቅድመ ሁኔታዎች አንድ አካባቢና አንድ ክልል ላይ ወይንም አንድ ማህበረሰብ ላይ ጦርነት ከመክፈቱ በፊት ቀድሞ እንዲደርሱ የሚፈልጋቸው ውድመቶች እንዳሉ ያረጋገጥኩት ሐምሌ 28 ተብሎ በሚጠራው ሶማሌ ክልል ላይ በደረሰው እና የደረሰውን ጉዳት የምታስታውሱት ነው። በወቅቱ እኔ ሶማሌ ክልል የነበርኩት የሶማሌ ክልል እና የአብይ አህመድ ግንኙነት አስቀድሞ እና አብይና ለማ ኦሮሚያ ክልል ፕሬዝዳንት በነበሩ እና የኦሮሚያ ክልል ባለስልጣናት በነበሩ ጊዜ ጀምሮ በምን አይነት ሁኔታ ውስጥ እንደነበረ የምታውቁት ነው። በጣም በርካታ ህዝብ ከዚህም ከዛም የተፈናቀለበት ሁኔታ አለ። በክልሎቹ መካከል የነበረው ግንኙነት እጅግ አስቸጋሪ የሚባል ነበር። ኦልሞስት በዛ በኩል ሀገረ መንግስቱ አለ ለማለት የሚያስችል ሁኔታ አልነበረም የነበረው። እነሱ መንግስት ሆነው ከመጡ በኋላ የመጀመሪያውን ዲሰፕቲቭ ትሪፕ ያደረጉት ወደ ሶማሌ ክልል ነው እና አብይ አህመድ እዛ ከሄደ በኋላ አብይ አህመድ ከክልሉ ጋር ችግሮችን ኖርማላይዝ ያደረገ መስሎ የራሱን ጌም ለመጫወት ከሞከረ በኋላ ላይ በአንድም በሌላም መንገድ የክልሉን ሊደርሺፕ ከፍተኛ ጫና ውስጥ እንዲገባ በማድረግ አብዲን ማንሳት ፈልገው ስለነበረ አብዲ መሐመድ ዑመርን ማንሳት ፈልገው ስለነበረ የክልሉ ምክር ቤት ስብሰባ ላይ በነበረበት ሰዓት እና አብይ አህመድ ሁለት ቦታ ላይ ታንክ አቆሙ። አንደኛው የክልሉ ምክር ቤት ላይ፣ ሌላኛው ጠዋት ላይ እንግዲህ የክልሉ ምክር ቤት ስብሰባ ላይ ያለ እና አብይ ምንም ወታደር ሳይኖር ከተማ ውስጥ እዚህም እዛም ዝም ብለው ከተማ ውስጥ ታንክ አቆሙና ምንም ነገር ሳይኖር የክልሉ መንግስት እንደተከበበ ፊል እንዲያደርግ ፕሬሸር ውስጥ እንደገባ ፊል እንዲያደርግ አድርገው ክልሉ ላይ የነበረው ከፍተኛ ውድመት እንዲደርስ በቀጥታ እንትናሉ አመቻቹ። ያ ውድመት ሲደርስ ለ3 ቀናት ያህል ያንን ውድመት ለማስቆም የሚያስችል ኃይል እያለ መከላከያው እያለ ክልል ውስጥ ምንም አይነት ጥረት አላደረጉም። ችግሩ እንዳይስፋፋ ምንም አላደረጉም። የነበረው ውድመት ምናምን እንዲወድም ዝም ብለው ገርባሳ የሚባለው ተቋም ውስጥ መከላከያው ቁጭ ብሎ በነበረበት ሁኔታ ውስጥ ያንን ችግር ለመቅረፍ ወይንም ደግሞ ችግሩን ለማረጋጋት የሚያከል ኃይል ወጥቶ እንዲከላከል እንኳን ጥረት አላደረጉም። ዋናው ክልሉ እንዲወድምና ከዛ በኋላ መግባት ስለፈለጉ ውድመቱ እስኪፈጸም ድረስ እና ለ2 ቀን ለ3 ቀን እስኪፈጸም ድረስ ምንም አይነት እንቅስቃሴ አላደረጉም። ግን በወቅቱ በርካታ ውድመት እንደደረሰ ያው ብዙዎቻችሁ የምታስታውሱ ነው። በሁለቱም ማህበረሰቦች ላይ ብዙ ጉዳቶች ደርሰዋል። በክልል ውስጥ የሚኖሩ ሌሎች ኢትዮጵያውያን በተለይ ደግሞ ሶማሊያ ያልሆኑት ላይም እንደዚሁ ከፍተኛ ጉዳቶች ደርሰዋል በወቅቱ ማለት ነው።
ሌላው ትግራይ ላይ የሄደበትን መንገድ ስንመለከት አስቀድሞ መጠነ ሰፊ ዝግጅት ሲያደርግ ከከረመ በኋላ በቀጥታ ለዛ ይጠቅመኛል የሚላቸውን ነገሮች ሲያደርግ ከከረመ በኋላ ለጦርነት ጀስቲፊኬሽን የሚሰጡትን ሞራል ሌጋል እና ሌሎች ግራውንዶችን ሲያመቻች እንደከረመ በግልጽ ትመለከታላችሁ። ይሄንን የአሁኑን ዘመቻ ለየት የሚያደርገው ነገር ምንድነው ነው? ያኔ ሰሜን ዕዝ ተጠቃ ብሎ ገብቷል። ሌሎች ክልሎች ላይም ሲገባ ሌሎች ህዝቦች እንደዚህ ወደሙ፣ ክልሉን እንደዚህ ወደመ፣ በሌሎች ህዝቦች ላይ ጥቃት ተፈጸመ ብሎ ነው ለምሳሌ ሌሎች ክልሎችም ሲገባ የነበረው ከዚህ በፊት። አሁን ወደ ትግራይ ለመግባት ምንድነው እንደ ጀስቲፊኬሽን ሊጠቀምበት የፈለገው ነገር ምንድነው የሚለው ነገር አንደኛ አስቀድመው በከፍተኛ ፕሮፓጋንዳ ጦርነቱን ከሌሎች ሀገራት ጋር ለማስተሳሰብ ጥረት አድርገዋል። ግብፅን፣ ሱዳንን፣ ኤርትራን ከቻሉ ሌሎች ኃይሎችንም በዛ ውስጥ እና በዚህ ትርክታቸው ውስጥ ለማስገባት ያልሄዱበት ርቀት አልነበረም። አብዛኛው ሂደት እየከሸፈባቸው ነው ሄደው። ሌሎች ሀገራትም በጣም ዲፕሎማቲካሊ ሳውንድ የሆነ በተጠና መንገድ ለአብይ አህመድ እብደት በጣም የተጠና ምላሽ እየሰጡ እነሱ የሚፈልጉትን መጫወቻ ካርድ እንዳያገኙ በማድረግ በመንፈግ በሌሎች ሀገራትም ላይ ጭምር ጦርነት ለማዋለድና ለማወጅ የሚያስችላቸውን ሁኔታ በመንፈግ እና አብይ አህመድ አሳማኝ የሆነ ግራውንድ እንዳያገኙ ሲደረጉ ቆይተዋል። አብይ አህመድ አሁን ጦርነት ትግራይ ላይ ሊያውጅ የፈለገበትና ሊያውጅ የሚፈልግበት አግባብ በሁለት መንገድ ተነግሮናል። አንደኛው ባጫ በቀጥታ የኤርትራ ፕሮክሲ ነው የትግራይ ኃይል በማለት፣ ሁለተኛ እነ ጻድቃንን በማደራጀት አፋር ላይ የሚደራጅ ፕሮክሲ ራሱ የትግራይ ኃይል ነው ወደ ትግራይ የሚገባው የሚለውን ሌላኛውን ትርክት ለማምጣት ከፍተኛ ጥረት እያደረጉ ነው ያሉት። ስለዚህ ወደ ትግራይ የመከላከያ ልብስ ለብሶ የሚገባው ኃይል ትግራይ ላይ አፋር ላይ የተደራጀው ኃይል እንጂ ሌላ ኃይል አይደለም ለማለት ብዙ ጥረት እያደረጉ ነው ያሉት። ትግራይ ከትግራይ ጋር የምታደርገው ጦርነት እንደሆነ አድርጎ ፍሬም ለማድረግ ጥረት ያደርጋሉ ተብሎ ይጠበቃል። በዚህ ሂደት ውስጥ ግን እነ ጻድቃን ምን ያህል አስተማማኝ እንደሆኑ ስለማይታወቅ በአብይ አህመድ ዘንድ እነሱም ወታደሮቻቸውም ከራሳቸው ህዝብ ጋር ለመዋጋት ያላቸው ፍላጎት ምን ያህል እንደሆነ ትክክለኛ ግምገማም ያለ ስላልሆነ ሁሌም አይታመኑም። ባለኝ መረጃ መሰረት በነገራችን ላይ አዲስ አበባ ላይ ያሉ የትግራይ ልሂቃንን አብይ አህመድ አንድ ጊዜ በተናጠል ይሰበስባቸዋል፣ አንድ ጊዜ አጌነስት አማራ ሞቢላይዝ ያደርጋቸዋል። የተለያየ አይነት ተልእኮ ውስጥ ግን እንደዛም ሆኖ አንድም ቀን እንደማይታመኑና በጥርጣሬ እንደሚታዩ ነው በተደጋጋሚ የምንሰማው። አሁን እንደውም በፊት አዳማ ላይ ነበር ናዝሬት ነበር የተገናኙት። በአንድ ስብሰባ ላይ የትግራይ ተወላጅ የሆኑት ወታደራችን እሺ ብሎ ወደ ትግራይ አይዋጋም፣ የተለየ ኦፕሬሽን አድርጎ መከላከያው ራሱ ከገባ ይግባ፣ እኛ ድጋፍ ልናደርግ እንችላለን፣ ግን እኛ ብቻ የምንዋጋበት ሁኔታ ካለ መከላከያችን የኛ ኃይል ሊዋጋ አይችልም የሚል እንቢታ ውስጥ ገብተው እንደነበረ በኋላ በከፍተኛ ጫና ይህንን ጥያቄ እንዲቀበሉ መደረጋቸውን ሰምተናል። አሁን እየሰማን ያለነው እንግዲህ እነ ጻድቃንም ዝግጅታችንን ጨርሰናል ሲሉ አብይ አህመድ ያቀረበላቸውን መንገድ እየጠረጉ እንዲገቡ የተፈለገውን ሚና እንዲወጡ ለማድረግ የሚፈለገውን ከጀርባ ሆኖ መከላከያው አለው እያለ እነሱ እርስ በርሳቸው ከትግራይ ጋር ሄደው እንዲጋጠሙና ከትግራይ ጋር ሄደው እንዲዋጉ ለማድረግ ፍላጎት ያለ መሆኑን በትክክል ትመለከታላችሁ ማለት ነው። አንድ ትግራይ ከትግራይ ጋር የሚያደርገው ጦርነት ነው። ስለዚህ የመከላከያ የፌደራል መንግስቱ ሚና የበለጠ ጉዳት ህዝብ ላይ እንዳይደርስ ሁኔታውን ማኔጀብል ኮንፍሊክት እንዲሆን ማድረግ ነው ብለው ሊነግሩን ነው። ሁለተኛው ግን ነገሮች በዛም ማይሆኑ ከሆነና ከቁጥጥር ውጪ የሚሆን ከሆነ ጦርነቱ በቀጥታ ከአስመራ የተቃጣብን ጦርነት ስለሆነ በሚል የሉዓላዊነትንና የግዛት አንድነትን ለመጠበቅ የሚደረግ ጦርነት ብለው ጦርነቱን ፍሬም የማድረግ ፍላጎት እንዳለ በግልጽ እየተመለከትን ያለንበት ሁኔታ እንዳለ ትመለከታላችሁ ማለት ነው። ናው የአማራው ሚና የት ጋር ነው የሚመጣው? የአማራው ሚና እና አብይ አህመድ
ይሄንን ጦርነት በተመለከተ የሚያስቀምጧቸው ቀናቶችም እንዳሉ እየሰማን ያለን። በዚህ ቀን ይጠናቀቃል የሚል በዚህ ቀን ይጠናቀቃል፣ 15 ቀን አይፈጅብንም፣ በአንድ ወር ውስጥ እንጨርሰዋለን ነው እየተባለ ያለው። ይሄንን አይነትና መሰል ንግግሮችን ከዚህ በፊት በተደጋጋሚ ሲናገሩ ነበር የሰማነው። በነገራችን ላይ በጣም ፑሽ እያደረጉ ያሉ ኃይሎች አሉ። ጦርነቱን በፍጥነት እንጀምረው፣ በፍጥነት እንጨርሰዋለን። ለምሳሌ ጻድቃን በፍጥነት ጦርነቱ እንደሚጀመር የራሱን የጦርነትና የጦር አመራር ልምድ ተጠቅሞ የራሱን ትንተና ያቀረበባቸው ሁኔታዎችና መድረኮች እንዳሉ ነው የምሰማው። ግን አብይ አህመድ ጦርነትን በተመለከተ አልተማረም እንጂ ይሄ የሚያደርገው ጦርነት በተቀናጀ መንገድ አንድ ማህበረሰብ ላይ የሚደረግ ጦርነት ለሶስተኛ ጊዜ የሚደረግ መጠነ ሰፊ ጦርነት ነው። በፊት የገባባቸውንም ጦርነቶች አልቋጫቸውም። በነገራችን ፕሪቶሪያ በተወሰነ መልኩ ያንን ጦርነት ሲዝ አድርጎት ነበር። በኋላ ጦርነቱን ኢን ኦል አዘር ፎርምስ ቀጠለውና አብይ አህመድ በነገራችን ላይ በዘመናዊ ጦርነት ውስጥ ዋት ኢዝ ዋር ኤንድ ነን ዋር ወይንም ምንድነው ጦርነት የሆነውና ጦርነት ያልሆነው ነገር እስኪቀላቀልብን ድረስ ነው አብይ አህመድ አማራና ትግራይን እየወጋ ያለው። ለምሳሌ እኛ ጦርነት የምናውቀው ኢን ኮንቬንሽናል ሴንስስ ወይንም ደግሞ በፊት በነበረን የጦርነት አረዳድና ግንዛቤ ጦርነት የሚደረገው በሁለት በታጠቁ ኃይሎች መካከልና የጦርነት ህግን ተከትሎ የሚደረግ የራሱ ስርዓትና ህግ ያለው የሚደረግበትም አግባብ ያለው የተወሰነ ዓላማና ኦብጀክቲቭን ለማሳካት የሚደረግ ዓለም አቀፋዊ ህጎችን ብቻ ተከትሎ የሚደረግ ነበር። አብይ አህመድ ኢትዮጵያ ውስጥ ከመጣ በኋላ ግን የሚያደርጋቸው ጦርነቶች አይነታቸው፣ መልካቸው እና በዓለም አቀፍ ደረጃ የምናውቃቸውን የኮንቬንሽናል ጦርነት ትርጉምም ያዛቡ ናቸው። ከዚህ በፊት ጦርነት ሲደረግ there was a boundary በጦርነትና በጦርነት ባልሆነ ጉዳይ ላይ ድንበር ነበር። ዋር and non war የምንለው ጀክስታፖዝ ቢደረግም ሁለቱ የተያያዘ ቢሆንም ምንድነው ጦርነት ያልሆነው? በጦርነትና ጦርነት ባልሆነው መካከል ድንበር ነበረ። there was boundary። አብይ መጣና ሁሉንም ነገር ጦርነት አደረገው። እነ ደብረ ጽዮን ፕሪቶሪያ ሄደው ያስቆሙት በአብይ ሰራዊት የሚተኮሰውን ወታደራዊ ጥቃት አርምድ ኮንፍሊክቱን ነው ለማስቆም የሞከሩት። አብይ የሚዋጋው ጦርነት ደግሞ ከዛ ኮንቬንሽናል ሴንስ ኦፍ ጦርነት በጣም የተለየ ጦርነት ነው የሚያደርገው። አብይ ትምህርትን እንደ ጦር መሳሪያ ይጠቀማል። አብይ ምግብን እንደ ጦር መሳሪያ ይጠቀማል። አብይ ሽብርን እንደ ጦር መሳሪያ ይጠቀማል። አብይ ባንክን እንደ ጦር መሳሪያ ይጠቀማል። የባንክ ኖትን እንደ ጦር መሳሪያ ይጠቀማል። አብይ የሚገርማችሁ ማይግሬሽንን እንደ ጦር መሳሪያ ይጠቀማል። ትግራያውያንን በማፍለስ ይዋጋቸዋል። ዲፖፑሌት በማድረግ ማህበረሰቡን ዲሞግራፊካሊ ኢንጂነርድ እንዲሆን በማድረግ ትግራይ ላይ ጦርነት ያደርጋል። ኢን ኦል ክላሲካል ፎርም ጦርነትን ካሰብነው ወታደሩ ትግራይ ላይ የለም። በት ኢን ሞደርን ሚሊተሪና ሞደርን ዋርፌር ስንመጣ ሃይብሪዳይዜሽን ኦፍ ዋር ኤንድ ጦርነት በሁሉም መንገድ ትግራይ ላይ እየተደረገ እንደነበረ ላለፉት 3 ዓመታት ልክ አማራ ላይ እንደሚደረገው አይነት ጦርነት ሲደረግ እንደነበረ በትክክል ትገነዘባላችሁ። አሁን ብዙ ልሂቃን ለምሳሌ ህወሓትን የሚያወግዙ የትግራይ ልሂቃን ብዙ መብት አላቸው። እኔ በትግራይ ፖለቲክስ ውስጥ ኢንተርናል ፖለቲካ ውስጥ አልገባም። ግን ብዙ ጊዜ አብይ ጦርነት ትግራይ ላይ አላወጀም ብለው የሚያቀርቡት መከራከሪያ በጣም ያስቀኛል፣ ያሳዝናልም። ትግራይ ሚሊተሪ ዋር አይደል፣ ወታደር ተኮር ጦርነት ብቻ አይደለም የታወጀበት። በትጥቅ ትግል የታገዘ ጦርነት ብቻ አይደለም የገጠመው ትግራይ ፖለቲካዊ፣ ዲሞግራፊያዊ ፖፑሌሽንን ኮንትሮል በማድረግ ምግብን ኮንትሮል በማድረግ ትራንስፖርትን ኮንትሮል በማድረግ
ኮኔክቲቪቲን ኮንትሮል በማድረግ ሶሻል ሪሌሽንን ኮንትሮል በማድረግ እያንዳንዷን ነገር ዊፐናይዝ አድርጎባቸዋል አብይ አህመድ። the same thing አማራ ላይ አለ። በነገራችን ላይ የአማራ ልሂቃን አብይ አህመድ በወታደር ብቻ አማራን የሚወጋ የሚመስላቸው አካላት አሉ። አብይ አህመድ ምርጫም ያካሂደው ጦርነት እያደረገ ምክክርም ያካሂደው እነዚህን ሁሉ ነገሮች አጌነስት አማራና ትግራይ ጦርነት አድርጓቸው ስለተጠቀመባቸው ነው። he used election as a weapon አማራን ለመውጋት። ናሽናል ዲያሎግንም ምን ለማድረግ ነው እየተጠቀመበት ያለው? ጦርነት አድርጎ ነው እየተጠቀመበት ያለው። እነዚህ ህዝቦች አሁን ባሉበት ሁኔታ ምን ገጥሟቸዋል? የዚህ ልክ እንደ ኔሽን የመቀጠል ቅድም እንትን ብየው ነበረ። አማራና ትግራይ ከገጠማቸው ችግሮች ውስጥ ኔሽን ሆኖ የመቀጠል ኖት ኦንሊ ህልውናቸው ስቴት ሁዳቸውም ጭምር የትግራይ መንግስት የአማራ መንግስት እንኳን ሆነ የመቀጠል እድላቸውንም ጭምር ስጋት ላይ የደቀነ ናሽናል ዲያሎግ ያደርጋል። እንደ ፖለቲካል ኮሚኒቲ መቀጠልና አለመቀጠላቸውንም ጭምር ጥያቄ ምልክት ውስጥ የሚያስገባ ይሄ ፍራጃይል ኮንቲኒቲ ስቴትሁድ የትግራይ ክልል መንግስት ሆኖ የመቀጠል አደጋ እንዲገጥማቸው፣ የአማራ ክልል መንግስት ሆኖ የመቀጠል አደጋ እንዲገጥማቸው በሂደት ዲቮልቭ እንዲያደርጉ እና ምናልባትም ግራጁዋሊ ሙሉ ለሙሉ ነን ኤግዚስተንት እንዲሆኑ እንዳይኖሩ ወደ ማድረግ ሂደት ውስጥ ሲገባ ትመለከቱታላችሁ። መልቲ ቬክተር ዋር ነው ያወጀው ህዝባችን ላይ። አንድ አይነት ጦርነት ብቻ አይደለም የሚያወጀው፣ በበርካታ አቅጣጫ ነው የሚወጋው ህዝቡን። እርዳታ እንዳይገባ ያደርገዋል፣ ትራንስፖርት እንዳይገባ ያደርገዋል። ኮንቲኒየስ የሆነ በሚዲያ የተከፈተ ጦርነት ሰለባ ያደርገዋል። there is no other። አሁን ለምሳሌ የኢትዮጵያን መገናኛ ብዙሃን ግቡና ይዩ። ምንም አይነት የአርሶ አደሩን ህይወት በተመለከተ የሚዘገብ ዘገባ የለም። ዶክመንትሪው እያንዳንዱ ዝግጅት ትግራይ ላይ ያሉ ልሂቃንን ወይም ትግራይ ውስጥ ያለውን አስተዳደር ዲመናይዝ ማድረግ ነው። ምንም አይነት ፊውቸር እንዳይኖር በኢትዮጵያ ፖለቲካ ውስጥ የመነጋገር እድል ፈጽሞ እንዳይኖር በእያንዳንዱ የኢትዮጵያ ህዝብ አእምሮ ውስጥ ኤቭል የሆነ ስዕል እንዲሳል ለማድረግ ሌት ተቀን ሲሰራ ትመለከቱታላችሁ። ኢትስ ጀስት ዋር፣ ጦርነት ነው። ይሄ መረጃን ዊፐናይዝ አደረገ ማለት ነው። ስለዚህ ጦርነቱ አክቹሊ ወታደሩ አፋርን ተሻግሮ ትግራይ ሲገባ የሚጀመር የሚመስለው አካላል አብይ ግን ምን አደረገ? ዋት ኢዝ ዋር ኤንድ ነን ዋር የምንለው የነበረውን ድንበር አፍርሶ ቀላቀለውና ጦርነት ነው አይደለም የምንለውን ነገር ዋት ኢዝ ዋር ኤንድ ዋት ኢዝ ኖት ዋር የሚለውን ነገር ምንድነው ጦርነት ምንድነው ጦርነት ያልሆነው የሚለውን ቀላቀለው። እያንዳንዱን ነገር ምን አደረገው? ጦርነት አደረገው። እያንዳንዱን ነገር ጦርነት አደረገው። ከአማራ ጋር መገናኘት ጦርነት ነው። ከኤርትራ ጋር መገናኘት ጦርነት ነው። ለአብይ አህመድ መብላት ጦርነት ነው። ገንዘብ ማውጣት ጦርነት ነው። ልጆችን ትምህርት ቤት መላክ ጦርነት ነው። ልጆችን ፈተና ማስፈተን ጦርነት ነው። አዲስ አበባ መምጣት ጦርነት ነው። ከአዲስ አበባ መውጣት ጦርነት ነው። ሳድ ስቴት ኦፍ አፌር ነው። ይሄንን ማህበራዊ ኮንዲሽን ሶሻል ኮንዲሽን ይሄንን ማህበራዊ ሁኔታ ይሄንን ማህበራዊ እውነታ ነው የኢትዮጵያ ፖለቲካ ባህሪ መገለጫ አድርጎ ይዞት የመጣው አብይ አህመድ። ይሄ ሁኔታ ትግራይ ላይ ያነሳውት ሁኔታ ሙሉ ለሙሉ አማራ ላይ ትመለከቱታላችሁ። በሁሉም መንገድ ኢንክሉዲንግ ኢኮሎጂውን ጭምር ማኒፑሌት በማድረግ አማራን ይወጋል አብይ አህመድ። ዲሞግራፊካሊ ዳውን ሳይዝ ሊያደርገው ይሰራል አብይ አህመድ።
አካባቢው እንዲራቆት በማድረግ አማራ ላይ ይሰራል። ልጆቹ እንዳይማሩ አማራ ላይ ይሰራል። ሕክምና እንዳያገኝ አማራ ጤና ጣቢያዎችና ዶክተሮቹን ይገላል። መምህራንን ታርጌት ያደርጋል። ትምህርት ቤት ላይ ቦምቦች ይጥላል። ሸሽተው መጥተው በመጠለያ ጣቢያ ውስጥ የተደበቁ አማራዎችን ታርጌት ያደርጋል። እዛ ውስጥ ገብተው የዛ የተሰደዳችሁበትን አካባቢ ግብር ክፈሉ ተብለዋል። የአማራ ተፈናቃዮች ባይዘው ታምናላችሁ? ተሸሽተው የመጡበትን የምስራቅና ምዕራብ ወለጋ ግብር ክፈሉ ተብለው ግብር አስከፍለዋቸዋል። ተፈናቃዮችን እንግዲህ እንዳልኩት መፈናቀልን እንደ ዋር ይጠቀማል። ኢንጂነር ያደርጋል ጦርነቶችን በተለያየ መንገድ ሰው እና አሁን የሚያወጀው ጦርነት ምናልባት ድንበርን ተሻግሮ አክቹሊ ስለ የወታደሮች በቀጥታ ጦር የሚሳተፉበት የጦርነት ሁኔታ ውስጥ ለመግባት ካልሆነ ከዚህ በፊት የነበረው ሁኔታ ሁሉ የጦርነት ሁኔታ ነው። በተለየ መንገድ ሊገለጥ የሚችል አይደለም። ይህንን በደንብ መረዳት፣ ይህን በደንብ ማወቅ ያስፈልጋል። አማራ ክልል የአማራ ልሂቃንን አብይ አህመድ ሙሉ ለሙሉ ኦህዴድ የፖለቲካ ብልጫና የበላይነትን የተቆጣጠረበትን ሂደት አስመልክቶም ልክ አማራ ክልልን በጦርነት ሂደቶች ውስጥ በቀጥታ አማራን አድሬስ የማድረግ ሂደት እንዳለ በኋላ ላይ ይመለስበታለሁ። ዛሬም ከሚናገራቸው ነገሮች በቀጥታ ከምን ጋር የተያያዙ እንደሆኑ እናነሳቸዋለን። በምን መንገድ አማራውን እና ምን ማድረግ እንደሚፈልግ ከዚህ አሁን ከትግራይ ጋር ሊገባበት ካሰበው ተጨማሪ ጦርነቶች እና ጦርነቶችን የሚያስቀጥልበት ሂደቶች ውስጥ በተጨማሪ አማራን ምን ማለት እንደፈለገ እናነሳዋለን። ግን በዛ በሰኔ 15 ወቅት አማራ ክልል ተገኝቶ አብይ አህመድ ለአማራ ሕዝብ ያስተላለፈውን መልእክት እና ለኢትዮጵያ ሕዝብ ያስተላለፈውን መልእክት እንስማው። ቴክኒሻናችን ዝግጁ ከሆነ ብታጫውተው ደስ ይለኛል። ያለፉት ዓመታት የዲሞክራሲ ስርዓት ስንገነባ በመሀል እየገጠመን የነበረውን የአፋኝነት ዝንባሌ ለመቃረን መላው የኢትዮጵያ ሕዝብ በአንድ ድምፅ ከፍተኛ ጥረት አድርጓል። አሁን ከቅርብ ጊዜ ወዲህ በኢትዮጵያ ውስጥ እያጋጠመ የነበረውን መፈናቀል፣ እያጋጠመ የነበረውን ግድያ፣ እያጋጠመ የነበረውን ዘረፋ በተመለከተ የጸጥታ ተቋማት ጠንከር ያለ ግምገማ አካሂደው ነበር። በግምገማው በየደረጃ ያለው ጸጥታ ኃይል ስራውን በአግባብ በመስራት የህዝቡን ደህንነት ማስጠበቅ፣ ህዝቡ ካለ ችግር ወጥቶ እንዲገባ ማድረግ ህገ መንግስታዊ ግዴታ እና ኃላፊነት መሆኑን አምኖ እንዲሰራ የጋራ መግባባት ላይ ተደርሷል። ይሁን እንጂ በጥፋቱ የሚታሰቡ ኃይሎች ቀጥሎ ሊያጋጥም የሚችል ነገርን ታሳቢ በማድረግ ዛሬ አመሻሽ ላይ በአማራ ክልል የክልሉ ከፍተኛ አመራሮች ስራ አስመልክተው ስብሰባ ላይ ባሉበት የአማራን ህዝብ አይከን፣ የአማራን ህዝብ ምልክት፣ የአማራን ህዝብ ቆራጥ ታጋዮች በራሳቸው በወንድሞቻቸው በጥይት እንዲመቱና ከፊሎች ሞተው አንዳንዶች እንዲቆስሉ ሆኗል። ይህ በአማራ ክልል ያጋጠመው ቆሰሉ የተባሉትንም እነዘዝ ዋሴን በኋላ ላይ አብይ አህመድ ጨርሷቸዋል። አብይ አህመድ ይህንን ንግግር ያደረገው ባህር ዳር ሆኖ ነው። ኦኬ፣ አሚኮ ብቻውን ሆኖ ነው። ከፊቱ ያለው ማይክ የአማራ ቴሌቪዥን አማራ ቲቪ የሚል ማይክ ነው ፊቱ ላይ ያለው። ከዛ በኋላ የአማራ ክልሉን ደግሞ ግድያ የአማራውን ከጨረሰ በኋላ አዲስ አበባ ላይ ምን እንዳደረገ ደግሞ ይናገራል። እንስማው። ችግር እና የመፈንቅለ መንግስት ሙከራ በከፍተኛ ኃላፊነት ስሜት ሆኖ እያስተባበረና እየመራ የነበረውን
ጠቅላይ ኤታማዦር ሹም በቅጥረኛ የተገዙ የቅርብ ሰዎች አሁን አመሻሽ ላይ ምንወደውን ምናከብረውን ጠቅላይ ኤታማዦር ሹም መሰል ጥቃት ተፈጽሞበታል። ለኢትዮጵያ ሕዝብ በዚህ እንግዲህ አምዳይ በተላቅ ኃላፊነት እዛ ሆኖ አዲስ አበባ ሆኖ የሚመራው የኢትዮጵያ ጀነራል ኢታማዦር ሹሙ በወቅቱ ጀነራል ሰዓረ ኦኬ እሱ ባህር ዳር ነኝ ሰዓረ ሲገደል ነው አዲስ አበባ አይደለው። እነዚህ ባህር ዳር ራሱ ነው የመጣው። ሰዓረን አላከው ባህር ዳር ነበር መጀመሪያም እሱ አንተ እዚህ ሆነ አስተባብረ ብሎ አዲስ አበባ እሱ ባህር ዳር ሆኖ ያንን ግድያ ከፈጸመ በኋላ አብይ አህመድ ከዛ በኋላ በዚህ ቀውስ ላይ እዛው ሰዓረ ደግሞ ባለበት ቦታ ላይ ጠባቂውን አስቀድመው ቀይረው ሰዓረ ላይ እርምጃ እንዲወሰድ አደረጉና አብይ አህመድ ከዛ ምን አለመጣና የአማራውን ግድያ አማራዎች ከአማራ ጋር እርስ በርስ ተፋጁ። የሰዓረን ግድያ ደግሞ ከማጋር አገናኘው ከአማራዎች ጋር አገናኘውና በፌደራል መንግስቱ ላይ የተቃጣ ምን አለ መፈንቅለ መንግስት አካል ነው፣ ስለዚህ ኢታማዦሩን ገደሉት ብሎ በአንድ ድንጋይ አማራን ከአማራ እና አማራን ከትግራይ ያላትምልኛል ያለውን የራሱን ፍጅት ፈጸመ። በዚህ ጉዳይ ላይ ገና ብዙ ያልወጣ መረጃ እንዳለ ሁሉ ጊዜ ማውቃለሁ። በአማራ አመራሮች ግድያ ላይ አብይ አህመድ ስለነበረው ሚና ቀጥተኛ ሚና ታሪክ ያወጣዋል። አብይ አህመድ ግን ዛሬም እችን ይዞ ግን እችን ግድያ የአማራውን ግድያ አማራው በአማራው ራሱን ገደለ አለና ኦኬ ከዛ በኋላ ለማን አፒል አደረገ? የቀድሞ ስርዓት ናፋቂዎች ኦኬ ያንን ስርዓት ሊያመጡ ሲሉ ኒውትራላይዝ አድርገናቸዋል ብሎ ለኢትዮጵያ ሕዝብ ደግሞ አፒል አደረገ። ሰዓረንም የገደሉት እነዚህ ኃይሎች ናቸው አለና ደግሞ እነዚህ ተስፋፊ ልሂቃን የአማራ ልሂቃን ናቸው ብሎ ለትግራይ ኃይሎችም የትግራይም ሕዝብ እንደዛ እንዲያስብ ለማድረግ በርካታ ስራን ሲሰራ ነበር የከረመው። በዚህ ሂደት ውስጥ የአማራን ልሂቃን የአማራን አይከኖች አወደምኳቸው ይላል። በዚህ ንግግሩ የአማራን አይከኖች አወድሟቸዋል በሱ ንግግር። ከዛ በኋላ አማራ አይከን አይኖረውም ተመልሶ ማያንሰራራም ነው የአብይ እምነት። ሙሉ ለሙሉ መፈንቅለ መንግስቱ ግን የተፈጸመው በአብይ አህመድ ሆኖ ሙሉ ለሙሉ ስልጣን የመጠቅለል ኮንሶሊዴት የማድረግ ሂደት ነው። ኦህዴድ በበላይነት ሀገሪቱን የሚቆጣጠርበትን ሂደት ያሳካበት ዕለት ነው ሰኔ 15። በነገራችን ላይ ኦህዴድ ሙሉ ለሙሉ ሀገሪቱን በብቸኝነት የያዘበት ዕለት በአንድ ድንጋይ ኢታማዦር ሹምነቱንም ምክትል የነበረው ብርሃኑ ነው። ከዛ በኋላ ብርሃኑን ወደ ላይ አመጣ። የአማራ ክልልም የነበረውንም ኃይል ለማጥቃት ለማሰር ለመበተን ይሄንን አጋጣሚ ተጠቀመበት። የሚፈልገውን ነገር እያሳካ ዛሬም ድረስ አማራውን ከአማራው ያባላልኛል ብሎ ይሄንን እየመዘዘ አማራው ወደፊት ሳይሆን ወደ ኋላ ሲመለከት እንዲኖር የገጠመውን ተጨባጭ ሪያሊቲ ሳይሆን በትዝታ እየቆዘመ ፖለቲክስ ኦፍ ሜሞሪ በዛ ውስጥ እያዘነ አመራሮቼ እኮ ተበልተውብኝ እያለ እንዲያለቅስ ሌላ አመራር አይኖረኝም እንዲል መቼም አይመጣም። በቃ አበቃ ያ ትውልዳችን ሁሉ ተቀጠፈ ያኔ ቀረ እኮ ሊደርሺፕ በቃ እንዲል አማራን ሲል የማድረግ የማሸግ በዛ ትዝታ ውስጥ በዛ ቁዘማ ውስጥ ዘመኑን ሙሉ ታሽጎ እንዲኖር ህዝባችን የውስጥ አንድነት እንዳይኖረው ለማድረግ በአካባቢ የተደራጁና የተቧደኑ ልሂቃን የሚፈራገጡበት የሚራገጡበት ማህበረሰብ እንዲሆን ትልቁን ሀገር እንዳይመለከቱ ታሪካቸውንና አባቶቻቸውን አይል እንትን እንዳይመለከቱ አድርጓቸው በዛው በመንደር ፍላጎት ብቻ የሚመላለሱ ልሂቃን እንዲሆኑ ለማድረግ አማራን ሌት ተቀን ሲሰራ ከረመ። ያንን ሁሉ ሰብሮ ነው የአማራ ህዝብ ትግል በነገራችን ላይ ዛሬ ላይ ደረሰው። የአብይ አህመድን ቁማር
የና አብይ አህመድን መርዶ ነጋሪነት ተሻግሮ ያንን መስዋዕትነትም የትግል ማስፈንጠሪያ አድርጎ ለመስዋዕት ለሆኑ የአማራ ልጆች ሁሉ በስማቸው ክፍለ ጦር ሰይሞ ሁሉም የአማራ ልጆች ናቸው በሚል ይዞ የሆዱን በሆዱ ይዞ ትግሉን ማድረግ ጀመረ። አማራ አብይ አሁን መጥቶ አማራ ሊበትን ይሄንኑ ርዕስ ይሄንኑ ለቅሶ ሊያለቅስ መጥቷል። አማራ ጋር ማወቅ አለበት የአማራ ህዝብ። አንደኛው ይሄ ነው። ባህር ዳር ምን ይሰራል አብይ አህመድ? ለምን መከላከያ ልብስ ለብሶ መጣ? 2 ኢታማዦር ሹሙን አዲስ አበባ ለምን ጥሎት መጣ? 3 በጣም ተራ ጥያቄዎችን ብንጠይቅ አብይ አህመድን በጣም ተራ ጥያቄዎች አብይ አህመድን እንደዚህ ብሎ ከነደሙ ተጨማልቆ ታገኘዋል ምን እንደሰራ። ግን ደግሞ ክሪቲካሊ ኢንኳየር እንዳናደርግ ኢንቨስቲጌት እንዳናደርግ ያለውን እውነት ህዝባችን እንዳያቅ በርካታ ነገሮችን እያደረገ ይሄንን በአማራዎች መካከል ኮንፍሊክት ፈንትን እያደረገበት ግጭት እንትን እያለበት እሱን ለዘላለም ለማስቀጠል ያንን ቁስል ያንን ወንድ በየለቱ እየመጣ ያካል። ከዚህ መሻገር አለበት። በነገራችን ላይ ፖለቲካ ከእያንዳንዱ ታሪካዊ ሂደት እና ውደት መማርን ይጠይቃል። but there are patterns መማር የሚገባን ፓተርኖች አሉ። አብይ አሁን በአማራ ቴሌቪዥን ሲመጣ ያ ሰሜን እዝ ተጠቃ አማራዎች ተለይተው እንደዚህ ሆኑ የሚለውን ህዝብን ለማነሳሳት የሚጠቀምበትን ሞራልን ሌጋል እንትኖችን ሙሉ ለሙሉ ተነጥቋል። ፖለቲካሊ ተሸንፈዋል። ምን ሊል ይችላል አማራ? አብይ አህመድ ያልነገረው እና ያልተናገረው አማራ ከአብይ ያልሰማው ብስራት ምን አለ? ከትግራይና ከኤርትራ የሚመጣ ስጋት አብይ አህመድ አማራ ላይ ያልፈጸመው ምን አለ? ምን ቀረንና ምን ጥቃት እንጠብቃለን? ህዝባችን በሀገሩ እንዳይኖር በሀገሩ እንዲዋረድ በሀገሩ እንዲጠቃ በየለቱ በእንደዚህ አይነት ጥቃቶች ውስጥ እንዲኖር ህዝባችን ያደረገ ስርዓት ለአማራ አሁን ምን ሊያቀርብለት ይችላል? ምን ሊነግረው ይችላል? ምክንያት ኖረውም አልኖረውም ግን አብይ አህመድ ለአማራው ተናግሮ ውጤት ካመጣለት ካላመጣለትም የመጨረሻ ሙከራውን ለመሞከር ግን መጥቶ ለአማራ ሊናገር እንደሚፈልግ በግልጽ ተመልክተናል። ለምንድን ነው የሚናገረው? በግልጽ የጦርነቱ ውጤት ምን እንደሚሆን አይገምትም። እንዴት ሊጠናቀቅ እንደሚችል አይገምትም። አማራ ውስጥ ዘው ብሎ ገብቶ በአንድ ሳምንታት ውስጥ እናጠናቀቃለን ብለው ገብተው ምንድነው አማራ ውስጥ የገጠማቸው የሚለውን ነገር በሚገባ ያውቁታል። አብይ አህመድ አሁን ከአማራ ውስጥ መች እንደሚወጣ ብትጠይቁት አያውቀውም። ለምሳሌ እዚህ ሀገር ያሉ ጋዜጠኞች ፕሬዝዳንት ለምሳሌ ኦባማም የነበረ ጊዜ ባይደንም የነበረ ጊዜ ሁሌ ሲያገኟቸው መቼ ነው ከኢራን ከአፍጋኒስታን የምትወጡት? መቼ ነው ከእንትን የምትወጡት እያሉ ይጠይቃሉ አይደል? መቼ ነው አንተ ከአማራ የምትወጣው ብትለው አብይ አህመድን ምንም አይዲያ የለው። ምክንያቱም ከአማራ ሊወጣ የሚችልበት እድል የለም። እወጣለሁ ቢልም መዋጥ እንጂ የሚያጋጥመው የመውጣት እድል እንደሌለው በትክክል ይገነዘባል፣ ያውቃል። የሚወጣበት ቅርቃር ውስጥ አይደለም የገባው። እንቀሳቀሳለሁ ባለ ቁጥር የሚያሰምጠው ሁኔታ ውስጥ ነው የገባው የሚለውን ነገር በደንብ መገንዘብ ያስፈልጋል። what is new? አሁን የተቀየረው ነገር ምንድነው? አሁን ትግራይ ሲሄድ ያ ሰሜን እዝ ብሎ በህዝቦች አእምሮና ልቦች ላይ የዘራውን ቅስቀሳ ለመዝራት የሚያስችለው ነባራዊ ፖለቲካዊ አውድ የለም፣ ተቀይሯል። አብይ አህመድን አማራ ራሱ ይፈልገዋል። አማራን ተሻግሮ ትግራይ የሚሄደው አብይ አህመድ ከዛ ወደዚህ ሊመለስ የሚችልበት እድል የለው። አማራን እንደ በፈር አድርጎ ሲጠቀም የነበረው ስርዓት አሁን
እዛው በፈር ላይ ያለው አማራ ብቻ ሳይሆን አፋር፣ ትግራይ፣ ሌላውም አጌነስት ይሄ ጦረኛ ስርዓት ተባብረው ህዝባቸውን ከጥቃት ለመከላከል ከፍተኛ ርብርብ እያደረጉ ነው። ኤግዚስተንሻል ትሬት ቱ ስቴትሁድ ወይንም ደግሞ ኮንከረንት ስቴትሁድ ክራይሲስ ገጥሞት ይሄ ሁሉ ህዝብ አፋር፣ አማራ፣ ትግራይ ኮንከረንት ስቴትሁድ ክራይሲስ ኮንከረንት ኤግዚስተንሻል ትሬት ተዘዋዋሪ ድንበር ተሻጋሪ የህልውና አደጋ ወደ መሆን ተቀየረ። የአማራው ላይ የተደቀነው የህልውና አደጋ የትግራይ የህልውና አደጋ ሆነ፣ የሱዳን የህልውና አደጋ ሆነ፣ የኤርትራ የህልውና አደጋ ሆነ፣ የአፋር የህልውና አደጋ ሆነ። እየተሻገረ በጣም ተቀጣጣይ ነው፣ ኮምበስተብል ነው። ወደ ኦሮሚያ ወደ ሌሎች አካባቢዎች በፍጥነት እየተዛመተ ትመለከቱታላችሁ። ምንድነው አማራ እንዲያደርግለት የሚፈልገው አብይ አህመድ? አማራ እየገነዘው ያለ ስርዓት የአማራን ምህረት መጠየቁ በዚህ ሰዓት ምን ይጠቅመዋል? የመጨረሻውን እድል ከመሞከር ይዘለለ እና በተናጠል አማራውን ለመበተን ያሴረውን ነገር መጥቶ መርዙን ከመጥፋቱ በሻገር የአማራን ህዝብ ምንም ማድረግ አይችልም። ትግራይን የሚወጋ አማራ የለም። ኦሮሞን የሚወጋ አማራ የለም። ስርዓቱን ነጥሎ የሚታገል አማራ፣ ስርዓቱን ነጥሎ የሚታገል ኦሮሞ፣ ስርዓቱን ነጥሎ የሚታገል አፋር፣ ስርዓቱን ነጥሎ የሚታገል ትግራዋይ ተፈጥሯል። በእነዚህ ኃይሎች መካከል በተደጋጋሚ ሲነሱ የነበሩ ነገሮች ነበሩ። ለምሳሌ አለመተማመን አለ፣ የሚያጋጯቸው ፖለቲካዊ ጉዳዮች አሉ፣ የማንነትና የወሰን ጥያቄዎች አሉ። ዛሬም ትርክቶች አልተቀየሩም። የትናንት ጠባሳዎች አሉ ያልሻሩ። የፍትህ ጥያቄ አለ። በበርካታ አካባቢዎች ላይ ጉዳት ደርሷል። መጠነ ሰፊ ጉዳቶች ተስተናግደዋል። ጦርነት ውስጥ የነበሩ ህዝቦች ናቸው። ትራውማ አለ። የአካባቢና ቁሳዊ ውድመት አለ። ሰብአዊ ውድመት አለ። እነዚህን ሁሉ ሂል ማድረግ ይጠበቃል። በእነዚህ ሁኔታዎች ውስጥ ሁሉ ግን ትብብር ሊታሰብ አይችልም ብሎ ያሰበው አብይ አህመድ ትብብር ሊታሰብ እንደሚችል ብቻ ሳይሆን ተግባራዊ ሊሆን የሚችልበት እድል እየሰፋ መምጣቱን እየተመለከተ ነው ያለው። በዚህም ምክንያት ከባድ አጣብቂኝ ውስጥ ከባድ ቀውስ ውስጥ እንዲገባ አድርጎታል። ለዚህ ነው በተለያየ ቦታ ላይ በቀጥታ አማራን አድሬስ ለማድረግ፣ በተለያየ ቦታ ላይ በቀጥታ ሌሎችን አድሬስ ለማድረግ በተናጠል ኦኤልኤን በተናጠል ህወሓት ትግራይ እና የትግራይ ኃይል ይሄን ያህል ስጋት ነው፣ አማራን በተናጠል ይሄ ኃይል እንደዚህ ስጋት ነው፣ ኦሮሞን በተናጠል ትግራይንም ኦፍ ኮርስ ትግራይን ያንን የሚያገኝበት እድል የለውም። ሌሎችን በተናጠል እንደዛ ለማድረግ የሚሄድበት ርቀት የት ድረስ ይወስደዋል የሚለው አብረን የምናየው ነው የሚሆነው። ለማንኛውም ግን እስከዛሬ ድረስ ሲያመረቅዛቸው የነበሩ ቁስሎቹ ባይድኑ ብዙ 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 እንክብካቤ የሚፈልጉ ብዙ ፍትህ የሚፈልጉ እንደሆኑ ባያውቅም በሁለቱም በኩል በዚህም በዛ ግን ደግሞ የአብይ አህመድን ህዝቦችን የማፋጀት ፍላጎቱን እና ያንን ካርድ ከእጁ ላይ መንጠቅ የተቻለበት ሁኔታ እንዳለ በግልጽ እየተመለከትን ያለ ነው። ከባድ ስጋት የሆነበት ይሄ ነው እና ያለን በቅርብ ቀናቶች ውስጥ ዛሬም ከሚናገረው ምን ፈልጎ እንደመጣ በግልጽ የምናውቀው ነው የሚሆነው። ሌላው ኢኮኖሚውን በተመለከተ ነው። ትንሽ አንዳንድ ሰዎችን ንግግር አሰማን ቴክኒሻናችን። ሀገሪቱ ውስጥ ያሉ ልሂቃኖች በቅርብ ጊዜ ኢትዮጵያ ውስጥ የቢዝነስ ኤሊቱን በነገራችን ላይ ነጋዴው፣ ማህበረሰቡ አብዛኛው የኢትዮጵያ ህዝብ ሀገሪቱ ውስጥ ያለውን ሁኔታ በተመለከተ ኑሮውን በተመለከተ በጣም በርካታ ምሬት ነው ያለው በከተሞች ላይ። ትላንትም ሳነሳው ነበር የነበረው። ዛሬ አንድ ልጅ የሚናገረውን ነገር ተመልክቼ ነበር። ትንሽ ቆርጠን አምጥተናል። እሱን እንስማና ምን እያደረገ ነው አብይ አህመድ፣ ሀገሪቱ ውስጥ በምን አይነት ሁኔታ ውስጥ ነው ያለችው የሚለውን አብረን ብንሰማ ደስ ይለኛል። አሰማን ቴክኒሻናችን። እንደዚህ የተጠማ ብር እንደዚህ የተራበ ስርዓት እኔ ሰምቼም አይቼም አላውቅም። ታቅታቅላችሁ ይሆናል እየሰሙን ከሆነ የመንግስትም ሰዎች ማለት አፋችን ላይ እና አፍንጫችን ላይ ቆጣሪ ገጥሞ ላየሩ ብቻ ነው የቀረው። ላይ ለምን ተነፍሰው ወደ ውጭ ለምናስወጣውና ወደ ውስጥ ለምናስገባው መቁጠር ብቻ ነው የቀረው። በየትኛውም ዘርፍ ስትሄጂ ክፍያለሁ። ክፍያው ብቻ ሳይሆን ኤክስትሪም ቅጣት ነው ያለው። ገንዘብ ለማግኘት ሲል ኤክስትሪም ቅጣት ነው። ያችን ገንዘብ ኮሌክት አድርጎ ለአለቆቻችን ለፈረንጆቹ ማሳየት አለብን።
ይበቃል። ኦቶፋጂክ ስቴት ይባላል በእንግሊዘኛው። ኦቶፋጂክ ስቴት ወይንም ደግሞ ሌቪያትን ዳት ኮንሱምስ ኢትሰልፍ እና ራሱን የሚበላ ሌቪያትን ሀገር ህዝቡን ጨምቆ ድህነቱን አስገብሮ አልበቃ ብሎት ኦኬ ምናልባትም ልጁ ምን ይላል? ለምንተፈነፍሰው አየር ቆጣሪ አፍንጫችን ላይ ገጥሞ ለአየር ግብር ትከፍላላችሁ ይለናል። ይሄ ነው የቀረው። It's just a state that is eating itself. ቫይብራንት የሆነውን ኢኮኖሚክ ክላሱን ብቻ አይደለም፣ ፕሮዳክቲቭ ክላሱን አርሶ አደር ነው የሚያመርተው ሀገሪቱ ውስጥ። አርሶ አደሩን ከድህነቱ በዛ አጥንቱ ላይ ታክስ እያደረገው ነው ያለው። በዛ ጉስቁልና ላይ ታክስ እያደረገ ነው ያለው። እየጨመቀው ነው የኢትዮጵያን ህዝብ አብይ አህመድ እየጨመቀው ነው። ኤንድ መጨመቅ የማይቻልበት ህዝቡ ተጨምቆም ጠብ የምትል ነገር ጠብ የምትል ደም ማንጠባጠብ የማይቻልበት ላይክ መጭመቅ የማይቻልበት ደረጃ ታውቃላችሁ። አሁን ኢትዮጵያና ህዝቦቿ ያሉበት ደረጃ አገዛዙ ሊጨምቃቸው የማይችሉበት ደረጃ ላይ ደርሰዋል። ቢጨመቁም ምንም ጠብ የሚል ነገር ሊሰጡ የማይችሉበት ደረጃ ላይ ደርሰዋል። ምንድነው ይሄ ነገር የሚነግረን የሚለውን ነገር በተወሰነ መንገድ ሪሰርች ለማድረግ ሞክሬ ነበር። አገዛዙ የገጠመው ኢንሰርጀንሲ በሀገሪቱ ውስጥ ያለው በተለያየ ቦታ ላይ ያለው ጦርነት ቤዚካሊ የሚታየው እንደ ሌጂቲሜሲ ክራይሲስ ነው። የተቀባይነት ድርቀት ነው አይደለም? ያ የተቀባይነት ድርቀትን ለማምጣት ምን ተጠቀመ አገዛዙ? ኃይል ተጠቀመ። በኃይል የማስገበር ምን ሆነ? ማስተዳደር አቃተውና ወደ ምን ገባ? ወደ ቫዮለንስ ገባ። ስቴት ቫዮለንስ፣ ወደ ጦርነት ገባ። ትቀበሉኛላችሁ፣ ማን መንግስት እንደሆነ እንተያያለን፣ ትገብራላችሁ። ቀቡልነቱን በኃይል በጦርነት መልሼ ያገኘዋለሁ ሲል ጦርነት አወጀ። ጦርነትን ሲያወጅ ከባድ ሬዚስተንስ ገጠመው። ሬዚስተንሱ ከሱ አቅም ጋር ተገዳዳሪ ሆነ። ተገዳዳሪ ሲሆን የሱን አቅም ማሳደግ አለበት፣ ኢንፍሌት ማድረግ አለበት የሱን አቅም፣ ይሄኛውን ኃይል ክራሽ ለማድረግ። ያንን ኢንፍሌት ለማድረግ በርካታ ኃይል መቅጠር አለበት። ምን አድርጎ? ሚሊሻ አድርጎ ወታደር መቅጠር መመልመል አለበት። ትምህርት ቤት አዘጋ፣ የማህበራዊ አገልግሎት አቆመ፣ ክልሎችን ባንክራፕት አደረገ። ቀደም እንዳልኩት ማለት ነው የኢትዮጵያ ወሳኝ የሚባሉ በቱሪዝም ዋና መዳረሻ የነበሩ ከፍተኛ ተፈጥሮ ሀብት ያላቸው የብዙ ውሃ መገኛ ብዙ የኢትዮጵያን በተለይ ደግሞ ምግብ ነክ ጉዳዮችና ምርቶችን የሚያመርት እንዳማራ ያለ ክልልን ጨምሮ ለሀገሪቱ ከፍተኛ ሪሶርስ በተለይ ደግሞ በማዕድን ዘርፍ እንደ ትግራይ ያሉ ክልሎችን የስቴትሁድ እና ማህበረሰቡ ደግሞ የኔሽንሁድ ክራይሲስ እንዲገጥመው የህልውና አደጋ የመቀጠል አደጋ እንዲገጥመው አደረገ። ከዛስ ይሄን ያመጣውን ሚሊሻ ምን ያደርገው? በየቦታው ይሄንን እሱ ያደራጀውን ሚሊሻ መቀለብ አለበት። ለመቀለብ ምን ማድረግ አለበት? ታክስ አይደለም ማድረግ ያለበት፣ because illegitimate ነው። ታክስ ማድረግ አይችልም። የማታስተዳድረውን ህዝብ የማትመራውን ህዝብ እና ሀገር ህጋዊ ግብር ልሰበስብ አትችልም። ስለዚህ ምን ውስጥ ገባ? ኤግዞርቴሽን ኤክስትራክሽንን አልፎ ግብር ማስገበርን አልፎ
ህዝብን ወደ መጭመቅ ውስጥ ገባ፣ ስኩዊዝ ማድረግ ውስጥ ገባ። የኢትዮጵያ ህዝብ በየዕለቱ ለእያንዳንዱ ነገር ይከፍላል። ለእያንዳንዱ ነገር ይከፍላል። ለጅቡቲ ውሃ በነፃ እያቀረብኩ ነው እያለ የሚመጻደቀው አብይ አህመድ የመጠጥ ውሃ በነፃ አቀረብኩ ለጅቡቲ እያለ የሚመጻደቀው ግለሰብ የኢትዮጵያን ህዝብ በየዕለቱ የማይጠጣውን ውሃ ያስከፍለዋል፣ የማያበራውን መብራት ያስከፍለዋል። እሱ ብቻ አይደለም፣ የጣራ ይከፍላል፣ የመሬት ይከፍላል፣ የግብር ይከፍላል፣ የአዲስ አበባ ባለቤትነትን ይከፍላል። ወደፊት ደግሞ አዲስ አበባ ባለቤቱ ሲቀየርበት ደግሞ ኤሊየን ስለሆንክ ተብሎ የባለቤቱ እኛ ስለሆንን አንተ ደግሞ በዚህ በዋና ከተማ ውስጥ ልዩ አገልግሎት ተጠቃሚ ስለሆንክ ትገብራለህ ይባላል። ደግሞ ነገር ዴዝ ስፓይራል ውስጥ ገባ። ማን? አብይ አህመድ ዴዝ ስፓይራል ይሉታል። እና ሃይፐር ኤክስትራክሽን ውስጥ ከህዝብ እየጨመቀ እያንጠባጠበ ያቺ የምታገኘዋን የምትንጠባጠበዋን እሱና ሚሊሻዎቹ አብረው እየላሱ በሌላ መንገድ እና IMF በሚሰጡት አየር መተንፈሻ እዚህ ላይ ተገጥሞለት ጎሮሮው ላይ የIMFን አየር እየተነፈሰ ኦኬ ስቴት ነኝ ይላል፣ መንግስት ነኝ ይላል፣ እዋጋለሁ ይላል። ኢትዮጵያ ያጋጠማት በነገራችን ላይ ሆብስ እንደሚለው when state cannot protect us from itself ሀገር ራሷን ከራሷ ዜጎቿን ከራሷ መጠበቅ ሲሳናት ያለው ሶሻል ኮንትራክት ቮይድ ይሆናል ይላል ቶማስ ሆብስ ሌቪያተን ላይ። ፊር ሪተርን ፍርሃት ይመለሳል። ሀገሪቱ ምን ይገጥማታል? ብሬክ ዳውን ኦፍ ሶሻል ኮንትራክት ይገጥማታል። ማህበራዊ ውል ነው ሀገር፣ የጋራ ፍቃድ ነው ሀገር። ኢትዮጵያውያን ኤንድ አሜሪካኖች እና አሜሪካን የተለሙ ቀደምት አባቶች ከሚያስደንቀኝ ነገራቸው አንዱ ስቴትን ትረስት አለማድረጋቸው። ሀገርን ሲያመሰርቱ አዲስ የሀገራዊ ቃል ኪዳን ሲመሰርቱ ምን አሉ? ይሄ መንግስት የምንለው አካል ሞንስትረስ ሆኖ ቢዞርስ ህዝቡ ላይ አሉ። ኦኬ ቢዞርስ ህዝቡ ራሱን ከስቴቱ እንዴት ይከላከላል? እንዴት ነው ህዝቡን ከመንግስት የምንጠብቀው? ህዝቡን የኢትዮጵያ ህዝብ የገጠመው አደጋ ማን ነው? ስቴቱ ነው። አማራ የገጠመው አደጋ ማን ነው? ስቴቱ ነው። ትግራይ የገጠመው አደጋ ማን ነው? the very nature of the state። ኢትዮጵያ ነች አማራ ላይ ጦርነታውን ያወጀችው። በማን ተይዛ? በኦህዴድ ተይዛ። ኢትዮጵያ ነች ትግራይ ላይ ጦርነት ያወጀችው። በማን ተይዛ? በኦህዴድ ተይዛ። ስቴቱ ምን ሆነ? ቫዮለንት ሆነ። አሁን የኛ ትግል ምንድነው? አማራን ከማን ጥቃት? ኖት ከሱዳን ኖት ከግብጽ፣ አማራን ከነ ብርሃኑ ጁላ የመከላከል አደጋ ውስጥ ግዴታ ውስጥ ነው የገባ ነው አይደል? ህልውና አደጋውን ሲባል ብዙ ጊዜ ትላንትናም አንድ ጉባኤ ላይ እነዚሁ በሰዎች እንትን ለመገኘት ሞክረን ነበርና እዛ ላይ ለማስረዳት አዳጋች የነበረው ነገር ጦርነቱን ያወጀው ማን ነው? ስቴቱ ነው። ማላይ ነው ያወጀው? ህዝቡ ላይ የሚለው ነገር በጣም ከባድ ነበር። እንዴ ሌላ ሀገር ነው አይደለም? ራሱ የኢትዮጵያ መንግስት የኢትዮጵያ ህዝብ ላይ ጦርነት አወጀ፣ በድሮን ይደበድባል ህዝቡን የሚለውን ለማስረዳት በጣም አዳጋች። የሶሻል ኮንትራክት ብሬክዳውን ጀነራል ዊል ፍራክቸር አደረገ። የህዝቡ የጋራ ፍቃድ ለምሳሌ አሁን ናሽናል ኢንተረስት ሲሉ እኔ ብዙ ጊዜ ይሄንን ድራማችሁንና ይሄንን ቀልዳችሁን እዛው ሄዳችሁ በየመንደራችሁ አውሩ ምለው ለምንድን ነው? ናሽናል ኢንተረስት ውስጥ there is the state
no longer represents the nation. ኢትዮጵያ የሚባለው ሀገር ሪፕሬዘንት አያደርግም ኔሽኑን ህዝቡን። ሶ ማን ነው ኢትዮጵያን የያዘው? a single group የተደራጀ ቡድን ካፕቸር አድርጎታል። ሶ ናሽናል ኢንተረስት የለም ምንለው ለምንድን ነው? because we don't see ourselves in the nation. ሀገር በሚባለው ብሔራዊ ጥቅም በምንለው ብሔራዊ ውስጥ የለንም እኛ። ጦርነት ውስጥ ነኝ ህዝብ ያለው። so we don't care ያንተን የብሔራዊ ጥቅም ምናምን ፍላጎት ኢትዮጵያ የኦህዴድ ፈረስ ሆና በኦህዴድ ሉጋም ተለጉማ በጎረቤት ሀገራት ላይ ለምትፈጥራቸው ውድመቶች አማራ ተጠያቂ ሊሆን አይችልም። ትግራይ ተጠያቂ ሊሆን አይችልም። ህዝባችንን የመከላከል ግዴታ አለብን። because the state is not responsible. ስቴቱ ቫዮለንት ነው፣ ህዝቡን እየወጋ ነው። ይሄ ትራጀዲ እኮ ነው የገጠመን ኢትዮጵያውያን። so there is no general will የለም። ከዛ ምን አለ? እኛ ጦርነት ውስጥ እያለን እነሱ ምን እያረጉ ነው? ናሽናል ዲያሎግ እያረጉ ነው። ምን ሊፈጥሩ? አዲስ ዊል a new social contract without us in the nation። እኛ ሳንኖርበት ህዝባችን ሳይኖርበት ጦርነት ውስጥ ሆኖ እነሱ አዲስ ሀገራዊ ውል እያበጁ ነው። የኢትዮጵያን ፊውቸር ክራፍት እያረግን ነው እያሉ ነው። ሌላውን ህዝብ ጦርነት ውስጥ ማግደው ሚሊዮኖችን ጦርነት ውስጥ ማግደው ምን አሉ? ተመረጥን አሉ። ምን ሌጂቲሜት ነን እኛ ምን ለማካሄድ? ብሔራዊ ምክክር ለማካሄድ። እሺ ብሔራዊ ምክክር ውስጥስ እኛው ነን አሉ። ምርጫውም እኛ፣ ብሔራዊ ምክክሩም የኛ፣ ጦርነቱም የኛ ነው የሚሉ አካላት መጥተው ምን ይሉናል? ብሔራዊ ጥቅማችንን በተመለከተ እንወስናለን ይላሉ። ግድቡን በተመለከተ ትላንት ሚልኬሳ ሲነግረን ነበር። ግብጾች የሚጠይቁትን ሰጥቷል አብይ አህመድ። ይሄን ከማድረግ ወደ ኋላ እንደማይል እርግጠኛ ነበርኩኝ። ምክንያቱም there is no nation, state no longer represents the nation. The state is የኦህዴድ ስቴት። ኦኬ በግልጽ ሀገረ መንግስቱ የማን ነው? የኦህዴድ ነው። ኦህዴድ ደግሞ የኢትዮጵያን ኢንትረስት ሪፕሬዘንት አያደርግም። ስለዚህ እሱ በስልጣን የሚቀጥልበትን ሁኔታ የኢትዮጵያን ብሔራዊ ጥቅሞች እየቸረቸረ እሱ በስልጣን ይቀጥላል፣ ኢትዮጵያውያንን እየወጋ። ይሄንን ማስቆም የኛ ኃላፊነት ይሆናል፣ የህዝባችን ኃላፊነት ይሆናል፣ የልሂቃኑ ኃላፊነት ይሆናል። ለዚህ ነው ትግራይን ሲወጋ ማንን ወክሎ ነው የሚወጋው? ትግራይ አማራን ወክሎ ነው የሚወጋው? እንደውም አሁን ምን ይዘን መጣን? የትግራይ መኖር ነው የአማራ ህልውና፣ የአማራ ቀጣይነት። ትግራይ ካልቀጠለ አማራ የስቴቱ ብቸኛ የቫዮለንስ ሰለባ ነው የሚሆነው። የአማራ መኖር የትግራይ ኢተርናል ዲፌንስ ነው አማራ። ይሄንን ትብብር በነገራችን ላይ በመሬት ጉዳይ የሚታነቅ ትብብር ሳይሆን ኢተርናል የሆነ ኮምፕሬሲቭ ሴኩሪቲ አግሪመንት ወደዛ ደረጃ ልናሳድገው እንችላለን። በትግራይ፣ በአማራ፣ በአፋር በመንግስቱ ቫዮለንት ጥቃት የሚታወጅባቸው ህዝቦች ኢትዮጵያ ውስጥ ወደ እንደዛ አይነት ትብብር ውስጥ ሊገቡ ግድ የሚላቸው ጊዜ ላይ የተደረሰ ይመስለኛል። አሁን የምናወራው ኦኬ ህግ ማስከበር እንደዚህ ለማድረግ ኖ it's a different ሌላ ታሪክ ውስጥ ነው የገባ ነው እንደ ሀገር። ኦኬ ብዙዎች ከዚህ በፊት ስለነበሩን ፖለቲካል ፍላውስ ስለነበሩን የፖለቲካ ልዩነቶች በርካታ ልዩነቶች ይኖራሉ፣ የፍትህ የምናምን ጉዳዮች። አሁን የገጠመን አደጋ ግን እውነት ለመናገር ቀላል ተደርጎ የሚወሰድ አይደለም። አሚን ከፖለቲካ ልዩነቶች በላይ ሆነ ከፖለቲካ ልዩነቶች በላይ ሆነ። እንደ ህዝብ እንቀጥላለን ወይስ አንቀጥልም? የኛ ዕጣ ፈንታ በኢትዮጵያ ውስጥ ምንድነው? አሁን ኢትዮጵያ የማን ናት የሚለው ነገር ኦፍ ኮርስ በጣም የተደበላለቀ ልሂቅ እንዳለ መለከታለሁ። ማለት በጣም ሲንግል ሶርስ ኦፍ እንትን የለም፣ ኦቶሪቲ የለም። አሁን ትግራይ ላይ በርካታ ፓርቲዎች ይመጣሉ፣ የሆነ ነገር ይናገራሉ። አሁን ትላንት አንደኛው አዲስ አበባ የኦሮሞ ነው ሲል ነበር።
በምን መስፈርት ነው አዲስ አበባ የኦሮሞ የሆነው? ለምሳሌ ቤት ህገ መንግስቱ ነው ያንን ያስቀመጠው? ታሪክ ነው ያንን ያስቀመጠው? ዲሞግራፊ ነው ያንን ያስቀመጠው? ኢትዮጵያ ውስጥ ብሔርና የብሔር ክልሎችና ወሳሰኖች የተከተሉትን ራሱ ህገ መንግስቱ ላይ ያለውን ፎርሙላ ብንከተል የአዲስ አበባ ባለቤትነት ጥያቄ የአማራ ባለቤትነት አማራን የባለቤትነት ጉዳይ አማራን ባለቤት አድርጎ ያጎናጽፈዋል። ራሱ ህገ መንግስቱን ፎርሙላ አድርገን እንኳን እንጠቀም ቢባል በምን አግባብ ነው ይሄ ንግግር የሚነገረው? ናሽናል የአንድ ህዝብ የህልውና አደጋ የገጠመው ህዝብ ከሌሎች ህዝቦች ጋር በሚደረጉ ትብብሮች ውስጥ ልዩነቶችን ያጋጠሙ ፖለቲካዊ ልዩነቶችና ፍላጎቶችን ታልፎ የሆነ ቦታ ላይ መተን ህዝቦቻችንን ዘላቂ ለሆነ ሰላም በጋራ እናሰልፍ፣ በጋራ እናቁም፣ ያለበለዚያ ይሄ ስርዓት ይሄ ስቴት ህዝቦቻችንን ይበላል። አብይ አህመድ የገነባው ስርዓት is a monster። ማንን ነው የሚበላው? ህዝብ ነው የሚበላው። ስቴቱ ህዝብ ነው የሚበላው። ህዝብ እየበላ ነው። የኢትዮጵያን ወጣት እየበላ ነው። ከዚህ ሞንስተረስ ከሆነ ስቴት ህዝቡን ከሚበላ ስቴት ህዝቡን እየተፈጀ ካለ ስቴት እንዴት ነው የምንታደገው ነው ትልቁ ቁም ነገር አይደለም። ትብብሮቹ ያንን ታሳቢ ያደረጉ መሆን አለባቸው ማለት ነው። ይሄ የትግራይን ህዝብ ጥቅምም በረጅም ጊዜ በእንትን ያላሰላ ዝም ብሎ ኢሞሽን የሚጋልበው ስሜት የሚጋልበው በደንብ ያልተተነተነ ራፍ የሆነ ነገር እየመጡ መናገር ጠቃሚ አይደለም። በደንብ ማስላት ያስፈልጋል። ምንድነው የገጠመን አደጋ? አማራ ማን ነው? በዚህ ሂደቶች ውስጥ በነገ ታሪክ እንትናችን ውስጥ ምንድነው የአማራው ሚና? አማራውም እንደዛው ትግራይ ሊመጣ ነው እንደዚህ ሊሆን ነው የሚለውን ናይትሜሪሽ የሆነ የልጅ አስተሳሰብ ትቶ በተጨባጭ ምንድነው የገጠመን እንደ ህዝብ የሚለውን በደንብ ማስላት ያስፈልጋል። ኦኬ እና አብይ አህመድ እነዚህን ህዝቦች እንዲያጠፉ መፍቀድ ነው ከአብይ አህመድ ጋር መተባበር ባይዘው እና ይሄንን በደንብ መገንዘብ ያስፈልጋል። ወደ እንትኖቹ ስንመጣ ወደ ታክስ እንትኑ ግብሩ ስንመጣ አሁን ታክሴሽን ሌጂቲሜት አይደለም is no longer legitimate። ምን መጣ ምን ሆነ ነው የሚለው አንድ ቻርልስ ቲሊ የሚባል ሰው አለ እና war makes the states የሚል አስተሳሰብ አለ። ጦርነት ሀገራትን ይፈጥራል ነው። ትልቁ እሱ የሚያወራ የነበረው ስለ ኤክስተርናል ዋር ነው፣ ከውጪ ስለሚመጣ ጦርነት ነው ብዙ ጊዜ የሚያወራ የነበረው። ግን የውስጥ ጦርነት ኤክስትራክሽን ስቴትን ዲስትሮይ ያደርጋል፣ ሀገርን ያጠፋል። ኤክስትራክሽን አሁን አብይ አህመድ ህዝቡን በጦርነት ያልበላውን በምን እየበላው ነው? ግብር አይደለም ያለው ባይዘወይ ግብር ታክሴሽን ኖርማል ሰርከምስታንስ ላይ ሰዎች ሰርተው ፕሮፐርሊ ለሚሰሯቸው ስራዎች የሚከፍሉት እንትን አሁን ግብር አይደለም ያለው። አሁን ኦርጋናይዝድ ክራይም ነው ያለው። ግልጽ እናድርገው። አሁን ስቴቱ ኦርጋናይዝድ ወደሆነ ክሪሚናል ግሩፕ ተቀይሯል። ግብር የሚያስገብራችሁ ሰውዬ መንግስት አይደለም፣ ስቴቱን ካፕቸር ያደረገ የመንግስትነት ቁመናን የወሰደ ግን የተደራጀ የወንጀል ቡድን ነው። ቢኮዝ በስቴቱና በህዝብ መካከል የነበረው ሶሻል ኮንትራክት ምን ብሏል ብያችኋለሁ፣ ብሬክ ዳውን አድርጓል። ለምን? ጦርነት ህዝብ ላይ ታውጇል። ህዝብ ላይ ጦርነት ከታወጀ በኋላ ሶሻል ኮንትራክት አይኖርም። ስለዚህ ምንድነው እያደረገ ያለው? ሁለትም ሶስትም ቀን በህይወት ለመቀጠል እኛም እንጠይቃችሁን ገንዘብ ማምጣት አለባችሁ የሚል ስብስብ ነው ማለት ነው ያለው። ኦርጋናይዝድ ክራይም ነው ያለው። እኔ የጄምስ ስኮት ደግሞ የሚያነሳው ነገር አለ። ለምሳሌ ህዝብ መጨመቅ ካልቻለ ይላል፣ አንድ ህዝብ when the squeeze to zero የሚለው ነገር አለ፣ እስከ መጨረሻው ድረስ መጭመቅ። አንድ ህዝብ ተጨምቆ ከዛ በኋላ ምንም የሚያጣው ነገር ሳይኖረው ሲቀር ያምጻል ይላል። እኔ ኢትዮጵያ ውስጥ የገጠመኝ ነገር ከዚህ ቲዮሪ በጣም የተቃረነ ሁኔታ ነው። የኢትዮጵያ ህዝብ ተጨምቆ ተበድሮ ግብር የሚከፍል ህዝብ በምድር ላይ ሰምቼም አይቼም አላውቅም። ሰው የሰራውን ነው የሚገብረው። ተበድሮ ግብር ቤቴን ሊዘጉብኝ ነው ብሎ ተበድሮ ግብር ከፍሎ
ቢዝነሱን ለማስቀጠል እየጣረ ያለ ማህበረሰብ እኮ ነው ኢትዮጵያ። ያልሰራውን ያልኖረውን ሰው ግብር ተበድረ ትከፍላለህ። ያልሰራውን አክሳሪ የሆነውን ነገር ንብረቱን ለማቆየት ህይወቱን ለማቆየት ሰው እየተበደረ ራሱን ጨምቆ ጨርሶ ጎረቤት እየጨመቀ ነው። ህዝቡም ጎረቤትን ጨምቆ ጨርሶ ወደ እንደዛ አይነት ሁኔታ ውስጥ እኮ እየተገባ ያለው የአየር እንትን ይሉናል ነው የአየር ጭምር ግብር ያስከፍሉናል። ሰው ምን ውስጥ ገባ ይሄ አገዛዝ? ኦቶኖሚ ኦፍ ኦቶፋጂክ ስቴት የምንለው ቅድም እንዳልኩት ህዝቦቿን የምትበላ ስቴት፣ ዜጎቿን የምትበላ when the leviathan starts eating its people መንግስት ህዝቡን መብላት ሲጀምር ማለት ነው። መብላት አሁን ህዝብ እየበላ ነው ሀገሩ እየቀጠለ ያለው። ልክ እንደ ባቡር ውሰዱት፣ ሀገርን እንደ ባቡር ውሰዷት። ባቡሩ ደግሞ ምን ይጠይቃል? ኢነርጂ ይጠይቃል አይደለም? የድንጋይ ከሰል ኢነርጂ ምናምን ትሰጡታላችሁ አይደለም? በነዳጅ ነው የሚንቀሳቀሰው። እየበላች ነው ህዝቧን እየቀጠለች ያለችው። ኦህዴድ የሚመራት ምን እናያለን? አራት ስቴጆች አሉት። አንደኛው የሚያጋጥመው ሌጂቲሜሲ ነው። የሌጂቲሜሲ ዴፊሲት ወይንም ደግሞ የቀጣይነት የቅቡልነት በህዝብ የተቀባይነት ክራይሲስ አደጋ ገጠመው። ከዛ ወደ ምን ገባ? ፊስካል ሚሊታሪዝም፣ ወታደርን ይዞ ሄዶ ህዝብን ግብር የማስገበር ወደ ሚሊታንት ስቴት ወደ ፖሊስ ስቴትነት ተቀየረ። አሁን እያንዳንዱን ነገር ይቀጣል። ሳቃችሁ ብሎ ቅጣት አምጡ ይላል። ተናገራችሁ ብሎ ቅጣት አምጡ ይላል። ያስርና የዋስትና ክፈሉ ይላል። ያግትና የእገታ ክፈሉ ይላል። ምን የማይከፈልበት ነገር አለ? ክቡራትና ክቡራን ኢትዮጵያ ውስጥ this is fiscal militarism። ይሄ ስቴት አይደለም። ይሄ ለእያንዳንዱ ጦርነት የኢትዮጵያ ህዝብ በነፍስ ወከፍ በየዕለቱ የእያንዳንዱን ወታደር ይሄ መነጽር የተገጠመለት ስናይፐር የምትሉት ቡሌት ፕሩፍ ሌሎች ነገሮች ሁሉ የሚገዙት በከፍተኛ ዋጋ ነው። እነዚህ ሁሉ ሪፐብሊካን ጋርድ እንትን ጋርድ የሚባለው መሳሪያ ከህዝብ በዚህ መንገድ በሚጨመቅ ገንዘብ የሚገዛ ነው። ጦርነቱን ወደ ኢትዮጵያ ህዝብ ላይ ጫነው አብይ አህመድ። የኢትዮጵያም ህዝብ አብሮ ምን ሆነ? ጦርነት ሰለባ ሆነ። ቤቱ ቁጭ ብሎ ጦርነት ታውጆበታል። በምን ግብር በሚሰበስበው ሰው በኩል ነው የሚተኮስብህ። እሱ ነው የሚያጠቃ። አሁን የምትከፍለው አይደለም። አሁን ሌሎች እንግዲህ ከትርፍ ነው እኔ ግብር ሲከፈል ማቀው። ኢንካም ታክስ አለ፣ ሌሎች አይነት ኦፍ ኮርስ ታክሶች አሉ፣ ፕሮፐርቲ ታክሶች፣ ሌሎች ነገሮች አሉ። ከይዞታ ከምን ስቴቱ ምን ፕሮቫይድ ያደርጋል? ሴኪዩሪቲ። ስቴቱ ምን ፕሮቫይድ ያደርጋል? ሲቲዝንሺፕ። በህግ ትተዳደራለህ፣ መብት ይኖርሃል። የሀገር ነው እንደ ኢትዮጵያ ኖ። ምን ይልሃል መጥቶ? ከተማው የኔ ነው ይልሃል። እንዲህ አይነት ሞራል ዳይሌማ እንዲህ አይነት ክራይሲስ ገጥሞንም አያውቅም። እኔ በግለሰብ ደረጃም ሰምታይምስ እኔ እቸገራለሁ ይህንን ስርዓት ለመረዳት። በነገራችን ላይ በጣም በሚገርም ሁኔታ አሁን ለምሳሌ አዲስ አበባና ፌደራሉ እና ኦሮሚያ በጋራ የአዲስ አበባን ዕጣ ፈንታ ወስናሉ ይልና ትራይሌማ በህዝቡ አእምሮ ውስጥ ሶስት አማራጭ ያቀረበ ይመጣና ከዛ ሶስቱ እነማን ናቸው? ፌደራሉን የሚወክለው አብይ አህመድ ነው። ሶስት ቾይስ አቀረበልህ። የአዲስ አበባ ትሁን የፌደራል ትሁን ወይስ የኦሮሚያ አለክ። ሶስቱም አክቹሊ ማን ነው? ራሱ ነው። and you don't have three options። ምንም ምርጫ የለህም። ኢቭን ሌላ አማራጭ አልተሰጠህም። ሶስቱም የራሱ ነው። ራሱ ፌደራል ነው፣ ራሱ ኦሮሚያ ነው፣ ራሱ አዲስ አበባ ነው። ግብር ሰብሳቢ ራሱ ነው፣ አፈናቃይ ራሱ ነው፣ ጦርነት አዋጅ ራሱ ነው፣ ምክክር ኮሚሽን አካሄጅ ራሱ ነው፣ ምርጫ ቦርድ ራሱ ነው፣ ኤቭሪቲንግ ራሱ ነው። ፕሪዳተሪ ኤክስትራክሽን አያመርትም።
ሁሉን ነገር ስኩዊዝ ያደርጋል። ከኤድ ይሰርቃል፣ ህዝቡ እርዳታን ይሸጣል፣ እያንዳንዱን ነገር ወደ እንትን ይሸጣል። ምክንያቱም ኦልሬዲ ወደ እንደዚህ አይነት ጦርነት ውስጥ ስለገባ እያንዳንዱን ነገር ለሽያጭ ያቀርባል። እንዲህ አይነት ሁኔታ ውስጥ የገባ ነው። አሁን በኢትዮጵያ ህዝብና ፍራንስ ፋነን የሚለው ነገር አለ። ለምሳሌ በህዝቦችና በአገዛዙ መካከል ያለው ለምሳሌ ሃና አረንትም እንደዚሁ የምትለው ነገር አለ። ለምሳሌ ታክሴሽን በዚህ ደረጃ ሲመጣ እኛ ጦርነት ውስጥ ነን ነው የምትለው። we are at war ማለት ነው ትላለች። when the state uses necessity as an excuse meaning that we are at war። አገዛዝ በዚህ ደረጃ ህዝብን ሲጨምቅ ህዝቡ ማወቅ ያለበት ምን እንደሆነ ምን ውስጥ እንዳለ ነው። ጦርነት እንደታወጀበት ነው ማወቅ ያለበት። የኢትዮጵያ ህዝብ ጦርነትን የሚያውቀው ቅድም እንዳልኩት በምን መንገድ ነው? ጥይት በሚጣጣበት አካባቢ ነው ጦርነት ያለ የሚመስለው። ግን የተሸከመው ኑሮው መከራው ጦርነት ሆኖበታል። ያ ጦርነት ነው በሌላ መንገድ አብይ አህመድ ቅድም እንዳልኳችሁ ምን አደረገ አልኳችሁ? ጦርነትንና ጦርነት ያልሆነን ቀላቀለው። we don't know ባውንደሪው ምን እንደሆነ ዋር ነን ዋር አናውቀውም። አሁን ልዩነቱ ጦርነት ነው ለኛ ሁሉ። ወጣቱን ሲያሰድድ ጦርነት አካል አድርጎ ኑ ያለ ወጣቶች ትግራይን ጥለው ሲወጡ ጦርነት ነው። is war። በየዘርፉ ትምህርትን፣ ፈተናን፣ ምደባን፣ ኦፖርቹኒቲን ኤቭሪቲንግ ጦርነት ያደርግብሃል። ያንን ያደረገብን ቅድም እንዳልኩት ፍራንስ ፋነን የሚለው ምንድነው? when the state only appears as tax collector and a policeman አገዛዙ ግብር ሰብሳቢና ፖሊስ ብቻ ሆኖ ሲመጣ ይላል። ግብር የሚያስገብር ፖሊስ ብቻ። በኢትዮጵያ ህዝብና በአገዛዙ መካከል ያለው ግንኙነት ምን አይነት ነው? አሁን የዜጋና የመንግስት ግንኙነት ነው አይደለም። ግብር ከፋይና የግብር ሰብሳቢ ሚና ነው ያላቸው። እሱ ታክስ ኮሌክተር ነው፣ እሱ ፖሊስ ነው። ግብር ያስገብርሃል፣ ይቀጣሃል። ያንተን ሰላም ይጠብቃል አይጠብቅም? ምን ብሎ ነገረው ለህዝቡ? እኔ በየመንደራችሁ የእናንተን ደህንነትና ጸጥታ የምጠብቅ አካል አይደለሁም ማለት። ከዛስ በየመንደራችሁ ግን ምን ይልካል? ግብር ገብሩ ብሎ ይልካል። ኢትዮጵያውያንና ስቴቱ የሚገናኙት መቼ ነው? ሊትራሊ በሄዱበት ቦታ ሁሉ ገንዘብ ክፈሉ። ኬላ ላይ ኬላ ዘርግቶ ብር አምጡ ይላል። አጋች አሰማርቶ ገንዘብ አምጡ ይላል። የመንግስት ሰራተኛ አሰማርቶ ክፈሉ። ይሄ አይነት ስቴት ነው ኢትዮጵያ የሆነው ባይዘዌ and ይሄ ምን ይለዋል ፍራንሲስ ፋነን? ኢንተርናል ኮሎኒያሊዝም የውስጥ ቅኝ ግዛት ይለዋል። የውስጥ ቅኝ ግዛት ይለዋል። የውስጥ ቅኝ ግዛት የውስጥ ቅኝ ግዛት። የኢትዮጵያ ህዝብ አሁን ጥበቃ ለማይሰጠው አገዛዝ ግብር ይከፍላል። ዋስትና ለማይሰጠው አገዛዝ ግብር ይከፍላል። ግብር ይከፍላል አይደለም ይጨመቃል። ኃይሌ ገብረስላሴ በዛብኝ አለ። አሁን ብዙ ሰዎች ስላለ ክፈል ምናምን ይሉታል። ኖ እየነገረን ያለው ሰውየው መሸከም ከምችለው በላይ ሆኖብኛል ነው ያለናል። አይ ብዙ ሀብት አለ ነው ብዙ ሀብት ስላለው አይደለም። ኢስ ቫዮለንት ስቴት ነው። በጦርነት የፈለገውን የሚቀበል ነው። በነገራችን ላይ በጦርነት ስላላሳካው ነው የህገ መንግስት ሪፎርም ውስጥ የገባው ናሽናል ዲያሎግ እንጂ አክብሮን አይደለም። እዛ ናሽናል ዲያሎግ ላይ የተገኛችሁትን የሰበሰበው በጦርነት አያሳካም። ለምሳሌ ቋንቋን 5 ማድረግ አይቻልም። በጦርነት የማይቻሉትን በጦርነት በዚህ መንገድ ለማሳካት እየሞከረ ነው ያለው። ሌላውን በጦርነት ነው ለማሳካት እየሰራ ያለው። ቫዮለንት ነው። ቴሮሪዝምን እንደምን ይጠቀማል? እንዳስተዳደር ስርዓት ይጠቀማል። ነጥቆ ነው የሚተዳደረው። ነጥቆ ነው የሚዋጋው። ኤንድ የሚነጥቀው ከማን ነው? ከሚጠላው ህዝብ ነው የሚነጥቀው። ይህንን ህዝብ ማደየት፣ ማሰቃየት ብሎም ማሰደድ በኋላ ፐርማነንትሊ ዲሞግራፊውን መለወጥ ከዛ ሀገርን የራሱ ብቻ እያደረገ ይሄዳል። ለዚህ ነው ከትግራይ ጋር የምንተባበረው። ለዚህ ነው ከአፋር ጋር የምንቆመው። ለዚህ ነው ከኦሮሞ ጋር መቆም የሚያስፈልገው ከተገፋው ከጭቁኑ የኦሮሞ ህዝብ ጋር። ሀገር አይኖረንም።
ባይዘወይ ኢትዮጵያውያን የገጠማቸው አደጋ በትክክል አልተገነዘቡትም። አሁንም ከትግራይ ኃይሎች ከመጡ ቂመኞች ናቸው። የስ በነገራችን ላይ ህወሓቶች በጣም በርካታ ሰዎች ህወሓት ከመጣ ህወሓት ብቻውን የሚመጣበት በነገራችን ላይ ፖለቲካ አውድ የለም። በግልጽ እንደምናገረው ነገር ህወሓት ከመጣ የሚባል ነገር የለም። ህወሓት አይመጣም ብቻውን። የሚመጣው ኢትዮጵያ ውስጥ ሁሉን አካታይ ስርዓት ነው የሚመጣው። ያንን አይነት ማይንድ ሴት ማቆም ያስፈልጋል። ባይዘው ዘመኑ በጣም ተቀይሯል። it's completely different stage now። አማራ ብቻውን አይመጣም። አማራ ብቻውን ሲመጣ እንደዚህ ምናምን የሚባል እንደዛ አይነት ስርዓት በዘላቂነት ለአማራ ህዝብ አይበጀውም፣ እናውቃለን። ስለዚህ ምን እናደርጋለን? ሁሉን አካታይ ስርዓት ግን ፐርማነንትሊ የአማራን ህዝብ የሀገር ባለቤት የሚያደርግ ዲስኦውን የሚያደርገው አይደለም። አማራ ጭሰኛ ሆኖ የሚኖርበት የፖለቲካ የህግ የምንም ምህዳር እንዲኖር አንፈቅድም። ይሄ ሁሉ መስዋዕትነት የሚከፈለው ለምንድን ነው ታዲያ? ህወሓት ብቻውን መጥቶ ህወሓትን ተሸክመው ሊመጡ ህወሓትን ተሸክመው የሚያመጣ የፖለቲካ አውድ አይኖርም። ልምጣም ቢል አያዋጣም፣ አያስኬድም። ይሄ ስርዓት የገጠመው ፈተና እኮ እሱ ነው። ብቻዬን የዚህ ባለቤት ልሁን አይደለ እያለ ያለው። አትሆንም ነው፣ አትችልም። ነባራዊ ሁኔታው ተቀይሯል። ለዛ ነው የኢትዮጵያን ህዝብ እየጨመቅ ያለው። የሚጨመቀው ህዝብ ኢሊጂትሜት አድርጎ ይቆጥራል። ሽፍታነ ኦርጋናይዝድ ክሪሚናል ግሩፕ ነው ይሄ ስብስብ። አሁን መንግስት አይደለም። የኢትዮጵያ ህዝብና የዚህ አገዛዝ ግንኙነት ምንድነው? በየ3 ወሩ ገብር ሲባል ነው የኢትዮጵያ ህዝብ የሚያውቀው። አሁን ባለው ሁኔታ በየ3 ወሩ ግብር አምጣ እየተባለ ነው። ከየት ያምጣው? ተጨመቀ፣ ተዋሰ፣ ተበደረ። ሰው ተበድሮ ግብር ገበረ። ያለውን እየሸጠ ግብር ገበረ። ቤቱን ለማቆየት በረንዳውን እየሸጠ ጓሮውን እየሸጠ እዚህ ድረስ ደረሰ ህዝቡ። ሊትል ባይ ሊትል ቀስ በቀስ እየቆረጠመው ይሄ ሞንስተረስ የሆነ ስቴት ህዝቡን ምን አደረገው? አሁን የሚበላ ፈንዲሻ አደረገው የኢትዮጵያን ህዝብ። ይህንን ስርዓት ብለን ተሸክመን ይዘናል። አይ ቲንክ ያንን ማሰብ ያስፈልጋል። ህወሓት ለምሳሌ አሁን ቅድም እንዳልኩት ህወሓት ይመጣል እያሉ አሉ በርካታ ልሂቃን። ኢንሴኪዩሪቲ የሚሰማቸው አሉ ህወሓት ይመጣል የሚሉ። ስለዚህ ህወሓት ከሚመጣ ይሄ ጅብ እግራችንን ይብላው ይላሉ። ይሄ ጅብ እግራችንን ይብላው፣ አንገታችንን ይብላው፣ ቆይ እጃችንን ቆርጠን እንስጠው፣ ቆይ ጆሮአችንን ይቆርጥም እስከዛ ድረስ እየተባለ ኦኬ ህዝቡ እየተበላ እያለቀ ነው። ህወሓት ይመጣል እያለ እያስፈራራው ኦኬ ለሪዘንትመንት አይደለም ህወሓት ከመጣ የሚመጣው። የትግራይ ህዝብ ፍትህ ይገባዋል። በሀገሩ የአማራ ህዝብ ፍትህ ይገባዋል። ለፍትህ ነው የሚመጣው፣ ለቂም በቀል አይደለም የሚመጣው። የህዝቦችን ዘላቂ ሰላምና ዋስትና ማረጋገጥ የሚቻለው ህዝባችን ላይ ጦርነት እያወጀ ህዝባችንን እየበላ የሚተዳደረውን ሞንስትረስ ስርዓት ህዝብን እንዳይበላ ማስቻል ሲቻል ነው። ለዚህ ነው በነገራችን ላይ አዲስ አበባ አትመጡም የሚሉ ኃይሎች አሉ። አዲስ አበባ አትመጡም ካልክ በኋላ ምን ማለት ነው? አዲስ አበባ አትመጡም ማለት ባይዘወይ ፍጹም ድንቁርና የተጠናወተው አነጋገር ነው በነገራችን ላይ። ትርጉሙ ምን ማለት እንደሆነ ታውቃላችሁ? It really means that you guys don't belong here። በዚህ ሀገር ውስጥ we don't share a nation፣ አንድ ሀገር የለንም እያልክ ነው አዲስ አበባ አትመጡም ማለት። and አዲስ አበባ የኢትዮጵያ ዋና ከተማ የፌደራል መንግስቱ መቀመጫ መሆኑን መዘንጋት አያስፈልግም። አይ የፌደራል መንግስቱን የምትፈልጉት ከሆነ ይውጣልን ከአዲስ አበባ ብላችሁ አስወጡትና ደብረ ዘይት ላኩት፣ ደብረ ዘይት እንሄዳለን። አስወጡትና ሌላ ቦታ ላኩት፣ ሌላ ቦታ ህዝቡ ይሄድለታል። ይሄ ኃይል ነው በኢትዮጵያ ህዝብ ላይ ጦርነት እያወጀ ያለው። ይሄ ኃይል መቀመጫው አዲስ አበባ ነው። ይሄን ኃይል ተቀልለ እሱም ያንጠባጠብልህን ፍርፋሪ እየለቀምክ አዲስ አበባ አትመጡም ልትል አትችልም። አዲስ አበባ የኢትዮጵያውያን መናገሻ ነው። ባይዋጥልህም ልትውጠው ይገባል። ስለዚህ አዲስ አበባ ይመጣል። አንተ ስላልክ አይደለም የማይመጣው የሚለው ማወቅ ያስፈልጋል። ልሂቃኑ እኛ አዲስ አበባ አንሄድም። በነገራችን ላይ ከዚህ በፊት እንደምለው የትግራይ ፖለቲካ ተሽኮርማሚነት ያጠቃዋል። የራሱ ትርክት ሰለባ ነው። አዲስ አበባ ሀገሩ ነው፣ ክሌም ማድረግ አለበት ነው።
ጥቃቱ የሚመነጨው ጥቃቱን ለምሳሌ ቀደም ጦርነትን ምን አድርገውታል? ቴሪቶሪያላይዝ አደረገውና ጀስት ሎካል ስክሪሚሽ አድርጎ ነው ዲፋይን ያደረገው። ስለዚህ የትግራይ ስጋት የሚመጣው ከወልቃይትና ከራያ ተደርጎ ነው ፍሬም ሲደረግ የነበረው። ይሄ የትግራይ ናሬቲቭ ሳይሆን የፌዴራል መንግስቱ ናሬቲቭ ነው። የትግራይ ጦርነት እየመጣ ያለው ጦርነት ኢን ኦል ኢትስ ፎርምስ ቅድም ዲፋይን ባረጉት መንገድ የሚመነጨው ከአገዛዙ ነው፣ ከስቴቱ ነው። ሶ ስቴቱን ሳያርቅ የትግራይ ህዝብ በራያና በወልቃይት ያጋጠመ የሚለውን ችግር ሊፈታው አይችልም። ሶ መታየት ያለበት ችግሩ ከማዕቀፉ ነው፣ ከመዋቅሩ ነው። ለትግራይም ለአማራም ህዝብ ዘላቂ ሰላምን ማበጀት የምንችልበትን የፖለቲካ አውድ መፍጠር ግን እንችላለን። ኦኬ ሶ አማራ ትግራይ ይመጣብኛል እያለ ታጥቆ እንዲያርስ አንፈልግም። ታጥቆ እንዲያለማ አንፈልግም። አማራ ከትግራይ ጋር እንዲነግድ ነው የምንፈልገው። በጋራ የራሱን ሴኩሪቲ እንዲያረጋግጥ ኢተርናል ሴኩሪቲ ፓክት እንዲኖረው ነው የምንፈልገው እኛ። ሶ አይ ቲንክ በደንብ በዚህ ጉዳይ ላይ በደንብ እንትን ማለት ያስፈልጋል ነው። ምንድነው የምንፈልገው? እኔ ዝም ብዬ አሁን የአማራ ደህንነት ከኤርትራና ከሱዳን ህዝብ ከትግራይ ከኦሮሞ ህዝብ ተነጥሎ አይታይም ኢንቴግራል ፓርት ነው ስል ዝም ብሎ ቅዠት አይደለም የማወራው። የአማራን ዘላቂ ኢንትረስት አስልቼ ነው በሚገባ ተንተነን ነው። ለአማራው እንዴት ነው ሰላም ልናጎናጽፈው የምንችለው? እንዴት ነው ህዝባችን ፕሮስፐረስ መሆን የሚችለው? እንዴት ነው ህዝባችን ሴኪውርድ የሚሆነው? እንዴት ነው አብሮ ከቀጠናው ላይ ካሉ ህዝቦች ጋር አብሮ መልማት የሚችለው የሚለውን አስልተን ነው። የኤርትራን ህዝብ ጥቅም አስልተን ነው ከደህንነታችን አንጻር፣ የሱዳንን ከደህንነት አንጻር፣ ከትሬድ አንጻር፣ ከእያንዳንዱ ነገር አንጻር አስልተን የትግራይን ህዝብ ከታሪክ ከማህበራዊ ግንኙነቶቻችን ከበርካታ ነገሮች አንጻር ደህንነቶቻችን ኦኬ ኢት ዶዝንት ማተር የኢትዮጵያ ፖለቲካል አውትካም የኢትዮጵያ ስቴት ዲዛይን ምንም ሆነ ምንም የሁለቱ ህዝቦች ግንኙነት ግን ከፖለቲካ ልሂቃን እድሜ በላይ ነው። ሶ ሴኩሪቲው ይሄን ትውልድ ብቻ ሳይሆን የነገውን ትውልድ አሸናፊ ማድረግን ይጠይቃል። ዛሬ የሚሰሩ ስራዎች ለዚህ ነው አብይ አህመድን ከመከላከል በላይ ስለነዚህ ህዝቦች ሰላም ስለነዚህ ህዝቦች ብቻ ሳይሆን ስለመጪው ትውልድ ቀጣይነት ማሰብ ያስፈልጋል። በስከ ዛሬ ድረስ ያለው ልሂቅ አብዛኛው ምን አይነት ልሂቅ ነው? በጣም ኤክስትሪምሊ ሳቬጅ ነው። የነዚህን ህዝቦች ሰላም ሲያስብ ከራሱ ጥቅም ከልሂቁ ጥቅም አንጻር ነው የሚያስበው። ለህዝብ ግን ጦርነትን ትቶ ያልፋል። ለትውልድ ግን መከራንና ስቃይን አዋልዶ ያልፋል። ይሄንን ልንቀበለው አይገባም። ሶ እኔ አዲስ አበባ ከተገባ በኋላ አማራና ትግራይ የሚዋጋበት ስርዓት እንዲኖር አልፈልግም። ሊያጋጥም እንደሚችል ግን አውቃለሁ። ፖለቲካሊ ኢኔቪታብል ነው። ግን ያንን ማስቀረት የሚችል ጭንቅላት እንዲኖረን ነው የምፈልገው። ትብብሮቻችን ዘላቂ ዋስትና የሚሰጡ እንዲሆኑ የትግራይ ህዝብና የአማራ ህዝብ ዳግም በሀገሩ የማይሰደድበት ሁኔታ እንዲመጣ ነው የምንፈልገው። 30-40 ዓመት ኖር ነው እኮ የኔ እድሜ ኢንታየር የኔ እድሜ የተፈናቃይ እድሜ ነው። አወዝ ነግራችኋለሁ። ዲስፕሌስድ ነኝ ኢትዮጵያ ውስጥ በዲስፕሌሲ በየቦታው የሚፈናቀል ህዝብ ነው የነበረው ያለፉት 30-40 ዓመታት የአማራ ህዝብ ጣፈንታ። በተመሳሳይ ያለፉት የትግራይ ህዝብ ያሳለፈው እጅግ አስከፊ ሁኔታ ምን ያህል አደገኛ እንደሆነ ይሄ ሁኔታ በጣም ብዙ ሰው አልተገነዘበውም። ሶ እንዲመጣ የምንፈልገው ስርዓት ትግራይን ህዝብ ቀጣይ ሰላም የሚሰጥ ዋስትና የሚሰጥ በሀገሩ ጉዳይ ላይ ቁልፍ ሚናን የሚያስቆናጽፍ የአማራን ህዝብ በዛ ልክ ሌላውን የኢትዮጵያ ህዝብ በዛው ልክ የሚመለከት መሆን መቻሉን ማረጋገጥ ያስፈልጋል። የስ እንደተባለው የሄድንባቸውና የመጣንባቸው መንገዶች አሁንና የስቴቱን ዕጣ ፈንታ የተለያየ አይነት አውትካም እንዲኖረው እንደዛ አይነት እንትኖች እንዲኖሩ አድርጓል። ሀገሩ ይቀጥላል ወይስ አይቀጥልም? እንዴት ነው የምንቀጥለው የሚሉ በርካታ ጥያቄዎችን አስነስቷል ማለት ነው። ግን አብይን ከመከላከል በላይ ዘለቄታዊ ሰላምና ዋስትና ልንሰጥም ይገባል። ያንንም የተለየ አስተሳሰብ የሚፈልግ መሆኑን በደንብ መገንዘብ ያስፈልጋል። በእውነቱ የኔ ትውልድ ብቻ የዚህ ስርዓት ተጠቃሚ ሆኖ የሚመጣው ትውልድና ቀጣዩ ትውልድ ግን ኤግዚስተንሻል ትሬትን እንዲወርስ ማድረግ ተገቢ አይደለም። ከህግ የሚመነጭ ጥቃት፣ ከፖለቲካው የሚመነጭ ጥቃት፣ ከሀገረ መንግስቱ ዲዛይን የሚመነጭ ጥቃት
ህዝብ እንዲወርሰውና ያንንም ለትውልድ አሻግሮ ማለፍ አደገኛ መሆኑን መገንዘብ ያስፈልጋል። እነ ሽመልስ አብዲሳ ባሉበት የዜሮ ድምር ጨዋታ አሁን ትግራይ ላይ ይዘውት የሚሄዱት ጦርነት ህወሓትን የሚደበስስ ነው። ኖ በነገራችን ላይ አሁን ባለው ሁኔታ የህወሓት ኤግዚስት ማድረግ በራሱ ለአማራ ፖለቲካል አድቫንቴጅ ይኖረዋል። ልከራከር ይችላል። በምን መንገድ ላሰላው እንደሚችል አስቀምጥልሃለሁ። አድቫንቴጅ ይኖረዋል። የአማራ መኖር የፋኖ መነሳት ትግራይን ከመቆርጠም አድኖታል። ትላንት አልነበረም፣ በኋላ ላይ ግን አድኖታል። ትግራይ አቅም እንዲሆን እንዲገዳደር ለኢትዮጵያ ቀጣይነት ዋስትና እንዲኖር የማድረግ እድል ፈጥሯል። የፋኖ መኖር ኤርትራ ላይ ጦርነት እንዳይታወጅ አድርጓል። ይሄ ስርዓት በነገራችን ላይ በጣም ከፍተኛ ቂም አለው። ኤርትራና ትግራይ ላይ ሪዘንትመንት አለበት። እነሱ ሀገር ሲሆኑ እኛ ሀገር የመሆን እድልን ከለከሉን የሚል ቂም ያለበት ስብስብ ነው እና ኤርትራ ላይ ጦርነት ማወጅ ይፈልጋል። የጊዜ ጉዳይ ካልሆነ በስተቀር ጦርነት ማወጅ ይፈልጋል ይሄ ስብስብ። በነገራችን ላይ ይሄ ስብስብ ፐርማነንት ትሬት ነው ለቀጠናው። ተሻጋሪ ዘለቄታይነት ያለው ስጋት ነው ለኤርትራ፣ ለሱዳን፣ ለኢትዮጵያ ህዝቦች ይሄ ስብስብ እና ይሄንን ስብስብ አካባቢያችን ላይ ካጋጠሙን እንቅፋቶች በላይ ማየት ያስፈልጋል። አብይ አህመድ ባይዘው ያወጀብን ጦርነት በዚህ ትውልድ ላይ ብቻ አይደለም በነገው ትውልዳችንም ላይ ጭምር ነው። the war is generational። እንዴ ለምንድን ነው ትውልድን የሚያሰድደው ከትግራይ? እኛ የትግራይ ወጣት ለአማራ ቢሰደድ ምን ይጠቅመዋል? አማራ መስራት የሚፈልገው መነገድ የሚፈልገው ከጎረቤቱ ጋር ነው። መልማት የሚፈልገው ከትግራይ ህዝብ ጋር ነው። ሃይማኖትን የሚጋራው ከትግራይ ህዝብ ጋር ነው። እሴቶች አሉት፣ የጋራ እሴቶች፣ ያውም ዘመን ተሻጋሪ እሴቶች፣ ታሪካዊ እሴቶች። አብዛኛው አማራ በውትድርና ከወደቀባቸው ስፍራዎች አብዛኛው አማራ የወደቀው ትግራይ ነው። በሰሜን በመጡ ወረራዎች ሁሉ ከትግራይ ህዝብ ጋር አብሮ ወድቋል የአማራ ህዝብ። በሌሎች ቦታዎች አልወደቀም እያልኩ አይደለም። ዛሬ ውለታው ቢዘነጋና በሀገሪቱን ጨምድደው በያዙ ኃይሎች ባንዳና ባዳ እየተባለ ሁለቱም ህዝብ ቢጠራም እነዚህ ህዝቦች ለዚህ ሀገር ቀጣይነት የከፈሉት መስዋዕትነት ቀላል አይደለም ወይ? በታሪክ ከነበሩባቸው አካባቢዎች ከነበራቸው ጂኦግራፊካል ፕሮክሲሚቲ ኤንድ ሲቪላይዜሽን ስቴት ላይ ስለነበሩ ኤንድ በርካታ ምክንያቶች ሌሎች ኢትዮጵያውያንም በጋራ ከፍለዋል እኮ ይህን ታሪክ እየካድኩ አይደለም። ግን እነዚህ ህዝቦች ኤንድ ፍሮም ባሉበት አካባቢ በጂኦግራፊክ ሎኬሽን ምክንያትም ጭምር የከፈሉት መስዋዕትነት በጣም ድርብርብ ነው እና ለምሳሌ የሀገር ባለቤትነትና የልዩ ጥቅም ጥያቄ ሲነሳ እነዚህ ህዝቦች ለኢትዮጵያ ለከፈሉት ውለታ ለሀገሪቱ ለዋሉት ውለታ የልዩ ጥቅም ተጠቃሚ እንሁን ብለዋል ወይ? አፋር ለምሳሌ የሀገሪቱን ወሳኝ ኮሪደር ያገናኛል፣ ልዩ ጥቅም ይከፈለኝ ይላል ወይ? ሌሎችም የኢትዮጵያ ህዝቦች ባላቸው ሚና ግን እነዚህ ህዝቦች ለዘመናት የዘመናዊ ኢትዮጵያን ስቴትሁድ በመስረት ሂደት ለከፈሉት መስዋዕትነት ላለቀው ትውልድ በየጦርነቱ በየአውዱ ለተከፈለው መስዋዕትነት የተለየ ጥቅም በኢትዮጵያ ላይ ጠይቀዋል ወይ? እነዚህ ህዝቦች አልጠየቁም። ስፔሻል ትሪትመንት ጠይቀዋል? አልጠየቁም። እንደውም ናው የነሱ ህልውና ዲናይድ እየሆነ ነው በስቴቱ። አሁን የምንዋጋው ግብጽ ያወጀብንን ወይ ጣሊያን ያወጀብንን ጦርነት አይደለም። በነገራችን ላይ እና አብይ አህመድ ህዝቦቻችን ላይ ያወጁትን ጦርነት ነው ለመከላከል ጥረት እየተደረገ ያለው። ከዚህ አንፃር አይ ቲንክ አብይ አህመድ አሁን መጥቶ ለአማራና ለትግራይ የሚናገራቸው ነገሮች ወይንም የሚያስተላልፋቸው መልእክቶች የሱን ጦርነት እንድንሸከም ነው። እኛ ኮሎኒ የመሆን ፍላጎት ካለን ያንን መፈጸም። በምንም አይነት መንገድ አብይ አህመድ በያዘው መንገድ ግን ኢትዮጵያ እንደ ሀገር አትቀጥልም። የኢትዮጵያ ውስጥ ያሉ ህዝቦችም አይቀጥሉም። እነሱ በያዙት አካሄድና ሂደት የትግራይን ህዝብ አትወጋም ብሎ ከትግራይ ህዝብ ጋር መቆም፣ የአማራን ህዝብ አትወጋም ብሎ ከአማራ ህዝብ ጋር መቆም ለሀገረ መንግስቱ ቀጣይነት ትልቅ ፋይዳ አለው እና
አሁን አማራ ከትግራይ ጋር ለመተባበር የሚያሳየው የትብብር መንፈስ ኢትዮጵያን የማስቀጠል ፍላጎት ነው። ባይዘው የትግራይ ህዝብ ላይ ከደረሰው በላይ እንዳይደርስ እና መረራቸውም አልመረራቸውም ሪራይት ልናደርገው የሚገባ ዛሬና ነገ አለ። እነ ብርሃኑ ፈቀዱም አልፈቀዱም፣ እነ ሽመልስ አብዲሳ ፈቀዱም አልፈቀዱም የነሱ የድንጋይ ሆነን ህዝባችን እርስ በርስ እየተፋጀ እንዲቀጥል ግን ልናደርግ አይገባም። ስትሮንግሊ ልንታገለው ይገባል። በነገራችን ላይ አማራው በዚህ ረገድ እያሳየ ያለው ጽኑ እምነት፣ የትብብር መንፈስ በጣም የሚያኮራ ነው። በዛም በኩል እየተመለከቱ በትግራይ በኩልም የሚታየው ነገር በጣም በዛው ልክ የሚያኮራ ነው። በእውነቱ በጣም የሚያኮራ ነው። ግን አብይን የመጣል ብቻ ስምምነት ምናምን አታደርጉት። ኦኬ፣ ምክንያቱም የገጠመን ፈተና አብይን ከመጣል በላይ ነው። ጄነሬሽናል ነው። ዲሞግራፊክ ኦፕሬሽን ይሰራል አብይ አህመድ አይደል? ትውልድን እያመከነ አይደለም? የአማራ ከ10 ሚሊዮን በላይ አማራ ልጆች ትምህርት ቤት አይሄዱም ማለት ምን ማለት ነው? እያወደመ ነው ነገን አይደለም? የአማራን ነገ የልጆቻችንን ተስፋ የአማራ የኢትዮጵያን ህዝብ ተስፋ እያመከነ ነው። ይሄ ደግሞ ለሱ ፖለቲካ ነው፣ ማኪያቬሊያን ነው። ኢንዱ ምንድነው? ኢንዱ ፓወር ኮንሶሊዴሽን ነው፣ የስልጣን የበላይነት ነው፣ የሀገር የበላይነት ነው። ግቡ እሱ ነው። ሶ ይሄንን መፍቀድ ተገቢ አይደለም። ሶ የኢትዮጵያን ፖለቲካል ኦሪየንቴሽን መቀየር የሚያስችል ትግል ነው እየተደረገ ያለው። ምክንያቱም እስከ ዛሬ ድረስ ይዘናቸው የመጣናቸው ነገሮች በአንድ ወቅት አማራን ተጋላጭ አድርገዋል፣ በሌላ ወቅት ግን የትግራይን ህዝብ ተጋላጭ አድርገዋል። ሶ ችግሩ ችግሩ ሽመልስ አብዲሳ እዛ ቦታ ስላሉ ብቻ አይደለም። ችግሩ ስቴት ዲዛይኑ፣ ሀገሪቱ የቆመችበት ሌጋል ኤንድ ሞራል ፋውንዴሽን የትግራይን ህዝብ ተሳዳጅ፣ የአማራን ህዝብ ተሳዳጅ፣ የትግራይን ህዝብ እና የአማራን ህዝብ ለማኝ የሚያደርግ ሌጋል ኤንድ ሞራል ፋውንዴሽን፣ ፖለቲካል ፋውንዴሽን ሀገሪቱ ላይ ስርዓት ተብሎ ስለተተከለ ነው። ይሄንን ተናጠላዊ ስቴት በማቋቋም አዳዲስ ስቴቶችን አስፓየር በማድረግ ዩቶፒያን ስቴት ጭንቅላታችን ውስጥ በመፍጠር አይደለም የምንወጣው። መጀመሪያ ባለንበት ስቴት ውስጥ ኤግዚስት ማድረግ ይኖርብናል እንደ ህዝብ። ከዛ በኋላ ለሁላችንም ዊን ዊን የሆነ ፖለቲካል ሴትልመንት ላይ ከደረስን ደረስን። ካልደረስን ሌሎች አማራጮችን ማሰብ ይቻላል። ግን ሀገሪቱ ውስጥ እያጋጠሙ ያሉ ችግሮች መሰረታቸው በደንብ መታወቅ መቻል አለበት። በእርግጥ ምንድነው ያተረፍነው? ካሉኞች ከነበሩን ፖለቲካ ትናንቶች ምንድነው የተማርነው? ዛሬስ በሁለቱ ህዝቦች መካከል ያለውን ቅራኔ ዘለቄታዊ ቅራኔ ሳይሆን ዘለቄታዊ ሰላም እናደርገው እንዴት ነው የሚለውን በደንብ ማስላት ይገባል። አብይ አህመድ እየመጣ ቁስል እያከከ በልተነስ በልተነሺ በሉ ተነሱ በሉ ዝመቱ የሚለን ማህበረሰቦች እንደዛ አይነት ደደቦች ሆነን አንቀጥልም ነው። ስለዚህ ልናከሽፍባቸው ይገባል እና አብይ አህመድ ሊሸነፉ፣ ኢትዮጵያም ህዝባችንን ፍትህ ሊያገኝ ይገባል። ፍትህ ሊያገኝ ይገባል። ተጠያቂነት ሊሰፍን ይገባል። ኢትዮጵያ በዘላቂነት ከገባችበት ማጥ የምትወጣበትን አዲስ ፖለቲካል እንትን ይዞ መምጣት ያስፈልጋል። ይሄ አደጋ ዛሬ በአማራና በትግራይ የምንመለከተው፣ በአፋር የምንመለከተው አደጋ ነገ በኦሮሚያ፣ በሶማሌ፣ በሌሎች የኢትዮጵያ ህዝቦች ዘንድ የማያጋጥምበት ምክንያት የለም። ኦልሬዲ ቤኒሻንጉል ጉሙዝ የዛ ፈተና ሰለባ ሆኗል። አሁን ጋምቤላ የዛ ፈተና ሰለባ ሆኗል። ሶ ይሄንን እያሰብን መንቀሳቀስ ይገባናል ለማለት ነው። ኤኒዌይ የና አብይ አህመድ የዚህ የማስገበር ህዝቡን ኤግዞስት ማድረግ እና መጨረሻ ላይም ጨምቀው መጨረሻ ላይ የሚጨመቅ ነገር እስኪያጣ ድረስ
የሚያደርጉት ሂደት ዞሮ ዞሮ የሚያዋልደው ህዝባዊ ቅራኔን ነው። የባሰ የና አብይ አህመድን ሌጂቲሜሲና ተቀባይነት እያጣ ዲሚኒሽ እያደረገ መጨረሻ ላይ እንዲደርቁ እያደረጋቸው እየሄደ እንዳለ ልንመለከት እንችላለን። ሶ መተው ሊቀሰቅሱት የሚችሉት አማራ የለም። መተው ሊያስነሱት የሚችሉት አርሶ አደር ገበሬ የለም። መተው ሊቀሰቅሱት የሚችሉት የአማራ ልሂቅ የለም። የአማራ ልሂቅ ጥቅሙን የሚያሰላ መሆን አለበት። ስሜት የሚነዳው መሆን የለበትም። ጥቅሙ ደግሞ የሚለካው በእኔና በአንተ ዕድሜ አይደለም። ጥቅም የሚለካው በትውልድ ነው። የአማራ ልጆች የአማራ ህዝብ ደህንነት የሚረጋገጠው በትንግርቱ ዘመን አይደለም። ከኔ በኋላ ቀጥሎ የሚመጣው 10፣ 20፣ 30 ትውልድ ሰላምን ያገኛል ወይ?